ወንድሞች ጸጋና ሰላም ይብዛላችሁ። እንዴት ናችሁ? ጌታ ይባረክ። ሁሉ ሰላም እግዚአብሔር ክርስቲያኖች። ይመስገን። ኦፍ ኮርስ ወንጌል ስለማን ነው? ስለ ጌታችን ስለ ኢየሱስ ክርስቶስ እርሱ የዘላለም አምላክ የእግዚአብሔርም ልጅ የሰውም ልጅ የሆነው የናዝሬቱ ኢየሱስ ክርስቶስ ነው ወንጌል። እሺ፣ እስኪ በዚህ በክርስትና ውስጥ ወንጌል መቼም ሲነገር ሰምተሻል። ወንጌልም ደግሞ ተሰብኮሽ ነው ክርስቲያኖች እና እስኪ የሰማሽውን ወንጌል እስኪ ንገሪ። እሺ በመጀመሪያ የሰማሁት ወንጌል የዮሐንስ ወንጌል ምዕራፍ 8 ቁጥር 12 ላይ ጌታችን ኢየሱስ ክርስቶስ እኔ የዓለም ብርሃን ነኝ አለና የሚከተሉትም ለዘላለም በጨለማ እንደማይመላለሱ በሕይወት ብርሃን እንደሚመላለስ እርሱ እውነት መንገድ ሕይወት እንደሆነ ደግሞም ለጻድቃን ሳይሆን ለኃጢአተኞችም መጥቶ መሞቱን እሱን ተሰብኬ ነው። ለምሳሌ እንደነ ማቴዎስ ወንጌል ምዕራፍ 9 አይደለ ጌታችን ኢየሱስ ክርስቶስ ለጤነኛ እንዳልመጣ ለጤነኛ መድኃኒት እንደማያስፈልገው ለበሽተኞች እንጂ አለና መድኃኒት ደግሞ እርሱ መሆኑን ብዙ ቦታ ተጠቅሷል። ለምሳሌ ዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ እና ለምሳሌ ዮሐንስ ወንጌል ምዕራፍ 4 ቁጥር 42 ላይ አንቺ ሳላልሽን ሳይሆን እኛ ራሳችን ከስሩ ተምረን እውነትም እርሱ የዓለም መድኃኒት ክርስቶስ እንደሆነን አወቀን እንዳሉት በአንደኛ ጢሞቴዎስ ምዕራፍ 1 ቁጥር 15 ላይ ደግሞ ጳውሎስ ኃጢአተኞችን ሊያድን ኢየሱስ ክርስቶስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ ሊቀበሉት የተገባ ነው ይልና ደግሞ የምሕረቱን ትልቅነት በእሱ እንዲገለጥ እሱን ምስክር አድርጎ ራሱን እንደተናገረ ጌታችን ኢየሱስ ክርስቶስ እርሱ ብቻ ነው አዳኝ። ሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ ሐዋርያው ጴጥሮስ መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠን ሌላ ስም የለም ብሎ ጌታችን ኢየሱስ ክርስቶስን ነው የነገራቸው። እንዲሁም ደግሞ ምዕራፍ 2 ቁጥር 21 ላይ የጌታንም ስም የሚጠራ ሁሉ ይድናል። ማዳን የተገባው ማዳን የተቻለው ጌታችን ኢየሱስ ክርስቶስ ብቻ ነው። አንደኛ ዮሐንስ መልእክት ምዕራፍ 4 ከቁጥር 9 እስከ 19 ባለው ላይ ራሱ እግዚአብሔር የማዳንን ፕሮግራም በልጁ በኢየሱስ ክርስቶስ እንዳደረገ ነው። የኛም የስብከታችን መሰረት የእግዚአብሔርም አብ ናፍቆት ሰው ሁሉ በጌታችን በኢየሱስ ክርስቶስ አምኖ ይድን ዘንድ ነው። እንደዛ ነው ጳውሎስ ያለን በአንደኛ ተሰሎንቄ ምዕራፍ 5 ቁጥር 9 እና 10 ላይ ጌታችን ኢየሱስ ክርስቶስ ለዚህም አጀንዳ እንደሞተ እግዚአብሔር አብም ደግሞ እንደላከው አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 14 ላይም ሐዋርያው ዮሐንስ እኛም አይተናል ይልና እግዚአብሔርም ለዓለም መድኃኒት ይሆን ዘንድ ልጁን እንደላከው እንመሰክራለን አለ። ካለስ በሌላ በማንም እንደማይዳን ወንጌሉ የምስራቹ ራሱ የናዝሬቱ ኢየሱስ የእግዚአብሔርም የሰውም ልጅ የሆነው አምላካችን መድኃኒታችን ኢየሱስ ክርስቶስ ብቻ ነው። ሮሜ 1:3 ላይም አለ። ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 8 ላይም አለ። በወንጌል የሰበኩልህን ክርስቶስን አስብ ብሎ ጳውሎስ እስር ቤት ሳለ ለጢሞቴዎስ መልእክትን የጻፈለት የተሰበከልንም እኛም ደግሞ አሁን ልንሰብክ ጨክነን የወጣንለት ዓላማ ወንጌል ኢየሱስ ክርስቶስ ብቻ ነው። ኃጢአተኞችን ሊያድን በመስቀል ላይ የሞተ እሱ የዘላለም አምላክ ሆኖ ሳለ እንደ ባሪያ ወደ ምድር የወረደ እንደ ሰው እንኳን እንደሚገባው እንደ አንድ ሰው እንኳን እንደሚገባው ክብርን ሳይፈልግ የአባቱን ፍቃድ ሰዎችንም ሊያድን በምድር ላይ የኖረ አምላክም ሰውም የሆነ ጌታችን ኢየሱስ ክርስቶስ ብቻ ነው። ሰው በሱ ካልሆነ በስተቀር በአብ ፊት እውቀትን ሊያገኝ አይችልም።
መታወቂያችን፣ ድምቀታችን፣ ነፃነታችን። እስራኤላውያን በዘጸአት ላይ በሙሴ በኩል ነበር እግዚአብሔር ከግብፅ ያወጣቸው። በአዲስ ኪዳን ግን ጌታችን ኢየሱስ ክርስቶስ እርሱ መጥቶ ነው ያወጣን እና በአዲስ ኪዳን በአዲስ ኪዳን ብቻ ሳይሆን በብሉይ ኪዳንም ከሄድን ይመጣል ተብሎ ይጠበቅ የነበረው ተስፋቸው፣ የምስራታቸው ያስቡ የነበሩት አምነውት የሞቱት ጌታችን ኢየሱስ ክርስቶስን ነው። በብሉይ ኪዳንም ከሄድንም በአዲስ ኪዳንም ከመጣን ወንጌሉ ኢየሱስ ክርስቶስ ብቻ ነው። እዚህ ላይ ጥያቄ ያለው ሰው ካለ በመጽሐፍ ቅዱስ የገለጥኩኝ ማሳየት እችላለሁ። ሕይወት በሆነው በክርስቶስ ኢየሱስ አንቺ አሁን ሕይወት አግኝተሻል። ጌታ ኢየሱስ ጳውሎስ በሮሜ ምዕራፍ 5 ቁጥር 6 ላይ ጌታችን ኢየሱስ ክርስቶስ ለኃጢአተኞች ሞቷል ይልና ይህም እግዚአብሔር የራሱን ፍቅር ያስረዳል ይልና ቁጥር 10 ላይ ገና ኃጢአተኞች ሳለን ንጹህ ሆነን አይደለም ንጹህ ሆነን አይደለም ኃጢአተኞች ሳለን በልጁ በኢየሱስ ክርስቶስ ከእግዚአብሔር ጋር ታርቀናል እና እንዲሁም ደግሞ በሕይወቱ እንድናለን ከታረቅንም በኋላ በሕይወቱ እንድናለን ይላል። ጌታ ኢየሱስ ደግሞ በዮሐንስ ወንጌል ምዕራፍ 3 ቁጥር 35 ላይ በእኔ የሚያምን የዘላለም ሕይወት አለው። ሐዋርያው ዮሐንስም በአንደኛው መልእክቱ ምዕራፍ ላይ ራሱ ጌታችን ኢየሱስ ክርስቶስ እርሱ ሕይወት እንደሆነ በእርሱ ካለን የዘላለም ሕይወት እንዳለ ሌላ ነገር አይደለም። የዘላለም ሕይወት ራሱ ክርስቶስ ነው። እኛ በክርስቶስ ካለን እሱ በእኛ ካለን ይሄ ነው የዘላለም ሕይወት። ሌላ ማብራሪያ የሚፈልግ ነገር አይደለም። ሰው በክርስቶስ ከሆነ የዘላለም ሕይወት አለው። ለዘላለም የሚኖረውን ስለሆነ አምኖ የተቀበለው እና እኛ በክርስቶስ ስንሆን ለዘላለም አላደለ ዮሐንስ ወንጌል ምዕራፍ 11 ላይ ቁጥር 25 ላይ ትንሣኤም ሕይወትም እሱ እንደሆነ የሚሞት እንኳን በእርሱ የሚያምን ቢሞት እንኳን ያው እንደሆነ ጌታ ኢየሱስ ተናግሯል። እና ሰው በክርስቶስ ከሆነ ነው የዘላለም ሕይወት አለው። ያ የዘላለም ሕይወት ይሄ ሁለተኛው ሞትን አለመሞት ነው። አንደኛው ሞት ሁሉም ሰው ይሞታል። የዘላለም ሕይወት የሚባለው ከዚህኛው ከስጋው ሞት በኋላ ያለው ሕይወት ነው እና ያንን ሕይወት ደግሞ በልጁ በጌታችን በኢየሱስ ክርስቶስ አግኝተናል። ያለ ነቀፋም ደግሞ በፊቱ ሊያቀርበን የተቻለው እርሱ ብቻ ነው። ቆላስይስ 1:20 ላይ እንደሚናገረው በገዛው ደግሞ በስጋው በኩል ወደ እግዚአብሔር ሊያቀርበን የተቻለው እሱ ነው እና ክብር ለሱ ይሁን። አድኖናል። ሌላ በራሳችን በኩል ሄደን እንድናለን የዘላለም ሕይወት እናገኛለን ብለን የምንጠብቀው ሐሳብ የለንም። አሁን ላይ ድነናል። የእግዚአብሔርም ልጆች ሆነናል። የመንግስቱም ደግሞ ካህናት አድርጎናል። ክብር ለእግዚአብሔር ይሁን። ወይን ጌታ ዘመንሽን ይባርክ። ተባረኪ። በቃ ወንጌል ማለት ይሄ ነው። ጴንጤ እኮ የሚያስደስተው እኮ ለዚህ ነው። አያችሁ ከ1 እስከ 30 ኢየሱስን ስታወሩ የሚሰማውም ክርስቲያኑም እሱን ነው በቃ የሚናገረው እና ደግሞ ከተቀበልነው መንፈስ የተነሳ ኢየሱስን እንገልጣለን፣ ኢየሱስን እንተርካለን አይደል? ወንጌል ለኛ ህይወታችን በቃ ስንሄድ የምናወራው ነው፣ ስንቀመጥ የምናወራው ነው፣ ተኝተን የምናስላስለው ወንጌል ህይወታችን ነው። እኛ መታወቂያችን የዘላለም ህይወት አላችሁ። እኛ በፍርሃትና በባርነት ውስጥ አይደለም ያለነው። ዞይ የእግዚአብሔርን ህይወት ነው የተካፈልነው። የዘላለም ህይወት አለ ስትባል ነገን አናስብም እኛ። ምክንያቱም ማንነት ነው የዘላለም ህይወት፣ ኢተርናል ላይፍ። አሁን እኛ ማንነታችን ነው የዘላለም ህይወት። የሆነ ቦታ ሄደን የምንቀበለው አይደለም። ሰው በክርስቶስ ሲሆን የሚያገኝ ማንነት ነው የሚሆን የዘላለም ህይወት፣ ኢተርናል ላይፍ። ተባረኪ። ጥሩ እየሰጥሻለሁ። በጣም ደስ የሚል ነገር ተናገርሻል። አንቺም ተባረኪ። ጌታ በጣም ይቅርታና ቅድም ያልኩት ጥቅስ ዮሐንስ ወንጌል ምዕራፍ 3 ቁጥር 36 ላይ በልጁ የሚያምን የዘላለም ህይወት አለው ነው የሚለው። ይኖረዋል አይደለም የሚለው አለው። ከዛም በልጁ የማያምን ግን የእግዚአብሔር ቁጣ በእርሱ ላይ ይኖራል እንጂ ህይወትን አያይም።
ጉዳዩ የማመንና ያለማመን ነው። ለሚያምን የዘላለም ሕይወት አለው። አሁን ቢሞት እንኳን የት ሄዳለሁ ብሎ አያስብም። ምክንያቱም ጌታ ኢየሱስ በእኔ የሚያምን እንኳን ቢሞት ያው ይሆናል ብሏል በዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ እና ሕይወትና ትንሣኤ የሆነውን ጌታ ኢየሱስን እመኑ። እንኳን እናንተ በሕግ እንኳን ያለ ነቀፋ የኖረ ሐዋርያው ቅዱስ ጳውሎስ በገላትያ 2:16 ላይ ማንም ሥጋ የለበሰ በሕግ በኩል እንደማይጸድቅ ስላወቅን እኛም በክርስቶስ ኢየሱስ የሚገኘውን ጽድቅ በማመን አገኘን ይላልና ሰው በስራ ወይም ደግሞ በሕግ የሚጸድቅ ከሆነ ክርስቶስ ለምን መውረዱ አስፈለገው? ለምን መሞቱ አስፈለገው? ይልና እዛው ምዕራፍ ላይ ይናገራል። እንደውም በከንቱ ሞተ ነው የሚለው። ሰው በሕግ ወይም ደግሞ በስራው በኩል ጸድቃለሁ ብሎ ካሰበ ክርስቶስ በከንቱ ሞተ ይላልና የኛ መጽደቅ የኛ ልጅ መሆን እግዚአብሔርን ሰው አስደርጎ አውርዶታል እና ይሄ እውነት አይቅለልባችሁ። ጳውሎስ በአንደኛ ተሰሎንቄ ምዕራፍ 5 ቁጥር 9 ላይም የእግዚአብሔር አብ ናፍቆት ይሄ እንደሆነ ፍላጎትም ይሄ እንደሆነ በዛ ምክንያት ደግሞ በልጁ በኢየሱስ ክርስቶስ ሰው የዘላለምን ሕይወት እንዲወርስ እንደላከው እንደወደደና እንደፈቀደ ጌታ ኢየሱስም ደግሞ የአብን ፍላጎት እንደፈጸመ ለኃጢአተኞች እንደሞተ እዛው ቁጥር ላይ ይናገራልና አይቅለልባችሁ። ነገን አናቅም፣ ዛሬ እንዴት ሆነ እንደምናድር አናውቅም እና ጌታ ኢየሱስ የዘላለም ዋስትናችን ነው። በቃ ዋስትናችን በአብ ፊት የምንታወቅበት የዘላለምን ሕይወት የምንለብስበት የምንኖርበት የምንደምቅበት ለአብ ሲያየን ፈገግ የሚልንበት እንዲለን የሚያደርገን እሱ ነውና ለዘላለም የሚኖር እሱ ነውና ሸምበቆ አይደለም። በእርሱ ታመኑ። ጌታ ኢየሱስ አለ በልጁ በኢየሱስ ክርስቶስ የሚያምን በራሱ በኢየሱስ ክርስቶስ የሚያምን የዘላለም ሕይወት አለው ነው ያለው። ገና 1 ወር 2 ወር 3 ወር ቀጠሮ ይዤ ምናምን እንደዛ አሁን ላይ ይኖረዋል አለው ነው ያለው። በማያምን ግን የእግዚአብሔር ቁጣ በእርሱ ላይ ይሆናል። በዮሐንስ ወንጌል ምዕራፍ 6 ላይም የአብ ፍቃድ ልጁን ኢየሱስ ክርስቶስን እርሱን አምኖ እሱን አውቆ የሰውን እምነት ያ ነው የአብ ፍቃድ በልጁ በኢየሱስ ክርስቶስ እንድናምን ነው እና ጌታ ኢየሱስ ስለራሱ ሲናገር ይህንን ነው ያለው። እርሱ የዘላለም ሕይወት ነው፣ እውነት፣ መንገድ፣ ሕይወት ነው። ሌላ የለም እና እባካችሁ ይህንን ወንጌል ስሙ፣ ተቀበሉ፣ እመኑ። እሱ ክርስቶስ ማን እንደሆነ በማወቅና በማመን ብቻ የዘላለም ሕይወት ይገኛል። ተባረኩ። ብርክዬ ስለሰጣችሁኝ እድል አመሰግናለሁ። ጸጋ ይብዛላችሁ። ጥሩዬ ግን ጥያቄ ካለች መጠየቅ ትችላለሽ። ተባረኪ ዘሙዬ። አለ ሕይወት ያሰማልን። ዋው በጣም ደስ የሚል አገላለጽ ነው የገለጽሽው እና እግዚአብሔር አምላክ ዋጋሽን ይክፈል። በጣም ደስ ይላል። እንደው ግን እንድትመልሽልኝ የምፈልገው ኢየሱስ ክርስቶስ የእግዚአብሔር አብ ልጅ ነው አይደል? አዎ ልጅ ነው። ምን ማለት ነው? ይሄን ማለት አስረጅኝ። የእግዚአብሔር አብ ልጅ ነው ማለት በማንነት አብ ያልሆነ በራሱ ማንነት ያለው ወልድ፣ በምንነት ግን ከአብ እኩል የሆነ አምላክ። ልክ ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ እንዳለ እኔና አብ አንድ ነን ሲል ከአብ እኩል የመለኮት ምንነት የመለኮት ባህሪ እንዳለው የሚያሳይ ነው። በማንነት ግን ወልድ ነው፣ ልጅ ነው ማለት ነው። ግን እኩል ነው። አዎ በምንነት እኩል ነው። አብ ወልድ መንፈስ ቅዱስ አንድ አምላክ፣ እኛ በስላሴ የምናምን ነን። ቃል ይተሰማልን። እሱ ግን ግን ከአብ የሚለይ ደግሞ ሌላ ምንነት አለው። ምክንያቱም ጌታ ኢየሱስ የአምላክ ልጅም ነው የሰውም ልጅ ነው። አምላካችን ኢየሱስ ክርስቶስ አምላክም ሰውም ነው። አንድ ማንነት ሁለት ምንነት አለው። ይህ ነው ከአብ የሚለየው። በሰውነቱ ብቻ ነው ከአብ የሚለየው። እኔ አሁን የተናገርሻቸው እንዳለ የጠቀሻቸውን ጥቅሶች ሁሉ የምቀበል ነኝና እስካሁን ባልሻቸው የመጽሐፍ ቅዱስ ጥቅሶች ላይ ምንም አይነት ጥያቄ የለኝም።
አሜን ብዬ እቀበላለሁ። እናንተ ግን የምትጠይቁኝ ካለ ጌታ ኢየሱስ አሁን አንቺ የአብ ልጅ መሆኑን አምነሻል። ኦኬ የሰው ልጅ መሆኑን ነው ጥያቄ የፈጠረብሽ? የሰውም ልጅ ነው ማለት ነው ጥያቄ የፈጠረብሽ? ጥቅስ ላሳይሽ እሱን። አይ እኔ ኦርቶዶክሳዊ ነኝ። ፍጹም ሰው ፍጹም አምላክ ብዬ ነው የምቀበለው እማምነው። ኦኬ እኛም እንደዛ ነው የምናምነው። አምላክ እዚህ ጋር እንደ እግዚአብሔር ቃል ስለሆነ ላይክ እንደ ፈተና አልጠይቅሽም፣ ግን ብዙ ጥያቄዎች ነበሩኝ እንደ ፈተና ላይክ ብሩክ ችግር የለው ጠይቂኝ፣ ችግር የለው። አው ግን እናንተ እንደ መጽሐፍ ቅዱስ አታምኑም። እናንተ አንድ ምንነት ነው አንድ ማንነት አንድ ምንነት አይደለም የምታምኑት። እኛ ጌታ ኢየሱስ የአምላክም የሰውም ልጅ ነው፣ አምላክም ሰውም ነው። ኦኬ አይለያይም፣ አንድ ማንነት አለው 1% ግን አምላክም ሰውም ነው። ተጨፈላልቆ ልክ እንደ ኦሊጅ ሰሾች እንደሚያምኑት እንደዛ አናምንም። ሰውነቱ በራሱ ምንነት ነው፣ አምላክነትም ደግሞ በራሱ ሌላ ምንነት ነው። አዎ ትሰሚያለሽ። የኔ ቆንጆ ጌታ ኢየሱስ ከአብ የሚለየው በሰውነቱ ብቻ በሰውነት ምንነት ብቻ ነው እንጂ በአምላክነት ከአብ እኩል ነው። አዎ ገባኝ። ማለት ልጅ ስንል የተወለደ ለምሳሌ የድንግል ማርያም ልጅ ስንል ከድንግል ማርያም የተወለደ ነው። ሶ የአብ ልጅ ስንል ከአብ የተወለደ ነው አይደል? ከአብ ከዘላለም የተወለደ ነው። ለምሳሌ ቅድም አንቺም የጠቀስሽው ነበረ ዮሐንስ ወንጌል ምዕራፍ 1:1 ላይ ከዘላለም እንደነበረ በመጀመሪያውም ቃል ነበር ይልና ይህም ቃል በእግዚአብሔር ዘንድ ነበር ይልና ይህም ቃል ደግሞ በራሱ እግዚአብሔር መለኮት እንደሆነ ማንነት እንዳለው ላይክ ቃል ንግግር እንዳልሆነ ፐርሰን እንደሆነ ይናገራል ዮሐንስ ወንጌል ምዕራፍ 1:1 ላይ። ከዛን ዕብራውያን ላይ ስቴጅ ደግሞ ዕብራውያን 1:2 ላይ እግዚአብሔር በቀደመው ዘመን ለአባቶች በነቢያቶች ተናገረ ይልና ግን በዚህ ዘመን መጨረሻ ደግሞ ዓለማትን በፈጠረበት በልጁ ተናገረ ይላል። ስለዚህ ጌታችን ኢየሱስ ክርስቶስ ዓለም ሳይፈጠር ከዘላለም የነበረ ነው። ይህ ማለት ላይክ የአብ ልጅ ከዘላለም ነበረ እንጂ ላይክ ለማርያም የተባለው በስጋ ሲገለጥ ነው አይደለ? ላይክ አዲስ ኪዳን ላይ አሁን ለምሳሌ አምላክ ሰው ሆነ፣ ቃልም ስጋ ሆነ ሲል አምላክ ሰውም ሆነ። ስለዚህ ሰውም ሲሆን ነው የማርያም ልጅ የተባለው እንጂ ከዘላለም ነው የአብ ልጅነቱ ለአብ ልጅነቱ። ተባረኪ ስሙዬ፣ ጌታ ዘመንሽን ይባርክ። በጣም በቂና ትክክለኛ መልስ ነው ስትመልሽላት የነበረው። በነገራችን ላይ ዘሙ ማለት ከእስልምና ነው የመጣችው። ከእስልምና የመጣች እህት ናት። ይገርማል አይደል? ከእስልምና መጥቶ ደግሞ የእግዚአብሔርን ቃል እንደዚህ መናገር። ጌታ ይባርክሽ። ጥሩ የቅድም ዕብራውያን መጽሐፍ ላይ ስለ ክርስቶስ ኢየሱስ ምልጃ ጥያቄ አለኝ ወይ ደግሞ ኢየሱስ አማላጅ አይደለም ስትይ ስለነበር ታች ኮሜንት ላይም ስለ ምልጃው ታውራ እያሉ ስለነበረ ከእስልምና ነው እሺ የመጣችው። ጌታ ይችላል፣ በቃ ጌታ ይችላል። ጌታ የኛ አቅም አይደለም። እሺ የሰዎች አቅም አይደለም። ይሄ የሰዎች አቅም አይደለም። ሰው በክርስቶስ ሲያምን የሚቀበለው ቅዱስ መንፈስ አለ። የእግዚአብሔር መንፈስ ደግሞ የሚያስተምር ነው። በቃ መስማት ነው። እኛ የሚጠበቅብን ድምፁን መስማት ነው። እና አማላጅ አይደለም ስትይ ምን እያልሽን ነው? እና ደግሞ ዕብራውያን መጽሐፍ ላይ ማውራት ፈልጋለሁ ያልሽውስ ምንድን ነው? ኦኬ ካላስቸገርኩ ግን አሁን የእግዚአብሔር አብ ልጅነት ላይ የሆነ አንተ የተሻለ ማብራሪያ አለ ማወቅ ስለፈለኩ ወይ ኤርሚም ምን መለሰችልሽ እኮ በቃ ኢየሱስ የእግዚአብሔር አብ ልጅ ነው አለችሽ አይደል? የእግዚአብሔር አብ ልጅነቱ ደግሞ ዘመን የማይቆጠርለት ነው። የሆነ ጊዜ ላይ አይደለም ልጅ የሆነው። ልጅነቱ ከጥንት ነው ማለት ነው። ጊዜ አይቆጠርለት። ከዛ ደግሞ ያ ማለት የእግዚአብሔር ጊዜ ሲደርስ ደግሞ ወይ ደግሞ የዘመኑ ፍጻሜ በደረሰ ጊዜ ደግሞ ጌታ ከሴት ደግሞ ተወለደ ማለት ነው። ገላትያ 4:4 ላይ እንደሚናገረው የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ልጁን ላከ ይላል ማለት ነው። እና የአብ ልጅ የነበረው በዚህ ጊዜ ነው ተብሎ አይነገርም። በቃ ቅድመ ዓለም ነው ማለት ነው።
ይሄን ነው ኮመንት የነገረች። እየጻፉ ነውና እኔ እንደዚህ ማለት አይደለም ብሩኬ ማለት የአብ ልጅ ሲባል ከአብ በስጋ የተወለደ ሎቱ ስብሐት እንደዚህ እያልኩ አይደለም። ችግር የለም ማለት አሁን አይ እህቴ አላልሽም ባወራች ላይ አላልሽም በቃ በቃ እሺ፣ አላልሽም ወደ አንቺ እንትን ችግር የለም። ይሄን ሌላ ጊዜ ያወራለኝ ወይ ደግሞ ከኤርሚ ጋር ችግር የለም። እሺ፣ እግዚአብሔር አምላክ ዋጋሽን ይክፈል። በጣም ደስ ይላል። እውነት ለመናገር ደግሞ ከእስልምና መተሽ ደግሞ እንደዚህ በመስማቴ የእውነት እጅግ በጣም ደስ ብሎኛል። እሺ እህቴ፣ እሺ ምልጃው ላይ ቀጥይ። ምን ነበር ያልሽው? ሚዩት ነሽ እያወራሽ ከሆነ ሚዩት አታርጊሽ፣ ዝም ብለሽ ችግር የለውም። ሚዩት አታርጊ፣ ቀጥይ። አንድ ላይ ከመሄዳችን በፊት ሮሜ ላይ ያው ዕብራውያን ከዛ ሮሜና የዮሐንስ ላይ ነው። የዮሐንስ መልእክት ግን ከሮሜ እንጀምር ደስ ካለሽ። እሺ ኢየሱስ ክርስቶስ አሁን በሰማይ ምን እየሰራ ነው? ምን ማለት ነው? ምን እየሰራ ነው ማለት አምላክ እኮ ነው። ምን ማለት ነው? ምን እየሰራ ነው ኢየሱስ ክርስቶስ በሰማይ? ታርጊ ማውራት ትችላለሽ። እየተላከልኝ ነው። ይቅርታ ወንድሜ አንዴ። እሺ ብሩክ፣ ስለዚህ በቃ እኔ ምላሽ ይሄ ነው። እኔ ጌታዬ መድኃኒቴ ኢየሱስ ክርስቶስ ያዳነኝ ቤዛ ሆኖ ሞቴን ሞቶልኝ ከዛ በደሙ አንጽቶኝ ነውና ያ የከፈለልኝ ዋጋ በነገራችን ላይ በሰማይ ሆኖ ያማልዳል ካልን ለምን መወለዱ አስፈለገ? ለምን? እሺ አሁን አማላጅ አይደለም ስትይ የትኛውን ጥቅስ አንስተሽ በየትኛው ጥቅስ መሰረት ነው ጥያቄ? ወይ ደግሞ አንቺ ጥቅስ ከሌለሽ እኔ አማላጅ ስለመሆኑ ጥቅስ ልስጥሽ? ሰሞኑን ምናምን ያስፈልገው አንቺ እንዳጠፊ ነው፣ ሰዎች እንዳይጠፉ ነው፣ ሰዎች መዳን ስላለባቸው ነው። እኔ ጥቅስ ልስጥሽ፣ በቃ አንቺ ጥቅስ ከሌለሽ እኔ ጥቅስ ልስጥሽ እና ለምሳሌ ከላይ ብንጀምር እንግዲህ ስለዚህ ምን እንላለን ይላል የሮሜ ሰዎች 32 ላይ እንጀምር ኦር 31 ላይ እንጀምርና እንግዲህ ስለዚህ ምን እንላለን? በነገራችን ላይ ሮሜ 8 አጠቃላይ ፍቅረ የእግዚአብሔርን ፍቅር ነው የሚያወራው፣ ስለ ምልጃ ሳይሆን ማለት ይሄ ለተደረገልን ዋጋ ለተደረገልን ታዲያ እግዚአብሔርን ከዘፍጥረት እስከ ራዕይ ድረስ የሚያወራው የእግዚአብሔርን ፍቅር ነው። እግዚአብሔር ለሰዎች ያለው ምሕረት ነው የሚያወራው። ሮሜ 8 ብቻ ሳይሆን ከዘፍጥረት እስከ ራዕይ እግዚአብሔር ለሰዎች ያለውን ፍቅር ነው የሚናገረው። እሺ አንብቢውና እንግዲህ ስለዚህ ምን እንላለን? እግዚአብሔር ከኛ ጋር ከሆነ ማን ይችለናል? ኦኬ ይሄ የትርጉሙን ክትሆና ያኛው ነው። እሺ በስላሴ ስም እንግዲህ ስለዚህ ነገር ምን እንላለን? እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? ለገዛ ልጁ ያራራለት፣ ነገር ግን ስለ ሁላችን አሳልፎ የሰጠ ያውም ከእርሱ ጋር ደግሞ ሁሉን ነገር እንዲያው እንዴት አይሰጠንም? ጥያቄ ምልክት ነው እና ይሄ አንድ ባንድ እንድናያቸው ነው የምፈልገው። እግዚአብሔር የመረጣቸውን ማን ይከሳቸዋል? የሚያጸድቅስ እግዚአብሔር ነው። የሚኮንንስ ማን ነው? የሞተው ይልቁን ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው። ከክርስቶስ ፍቅር ማን ይለየናል? መከራ ወይስ ጭንቀት ወይስ ስደት ወይስ ራብ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ነው? ስለ አንተ ቀኑን ሁሉ እንገደላለን፣ እንደሚታረዱ በጎች ተቆጠርን ተብሎ እንደተጻፈ ይልና ይሄ የቅዱስ የመዝሙረኛው ዳዊት ትንቢት ይፈጸም ዘንድ እንደሆነ ይናገራል። አሁን እዚህ ጋር እየተናገረ ያለው ኢየሱስ ክርስቶስ ላይክ አማላጅ ነው የሚል እንትን የለውም።
እስኪ አሁን ይሄንን አንተ አማላጅ ነው ብለህ የምትፈተው ቃሉ እያለ እንዴት ነው ማለለው? የሞተው ይልቁንስ ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞም ስለኛ የሚማልደው ክርስቶስ ኢየሱስ ነው ይላል። የሚማልደው በአብ ቀኝ ያለው ኢየሱስ ነው ይላል። ምን ማለት ነው? አሁን ይሄ ማለት አሁን እዚህ ጋር እየተናገረ ያለው ለምሳሌ የሞተው ይልቁንስ ከሙታን የተለየ ይሄ ማለት አሁን በዚህ ሰዓት የሆነ አይደለም። ከ2000 ዓመት በፊት የተደረገውን የሞተው ይልቁንስ ከሙታን የተነሳው ሰው ተነሳ ማለት ነው አይደለ? ልክ ነው። አዎ በእግዚአብሔር ቀኝ ያለው ከትንሣኤ በኋላ አይደለ? ደግሞም ስለኛ የሚማለደው ኢየሱስ ነው ይላል። ሰው ከትንሣኤ በኋላ ኢየሱስ ይማለዳል ይላል። ይሄ ማለት አሁን በእናንተ አገላለጥ አይ ስለኛ አይደለም። አሁን ምን ማለት ነው? የኛን እኮ ምን ማለት ነው እኮ በእኛ ወይ ደግሞ በእኔ በተማርኩት መሰረት ከሆነ ይሄ ዋጋ ሁሉ ኦልሬዲ ተከፍሎ ያለቀ ነው። ይሄ ዋጋ ተከፍሏል። ምክንያቱም የዳንኩት በቤዛነት ነው። ኃጢአቴ የነጻው በደሙ ነው አይደል? በእግዚአብሔር ቀኝ ያለው ኢየሱስ ይማልዳል ወይስ አይማልድ? በእግዚአብሔር ያለው አሁን እዚህ ጋር አሁን በአንተ ማለት ያንተን አረዳድ ንገረኝ። ለምሳሌ ማለት አንቺ ክፍሉ ምን እያለ ነው የሚለውን ነገር ይመጣል። በእግዚአብሔር ቀኝ ያለው ይማልዳል ወይስ አይማልድ? ይማልዳልና አማላጅና ይማልዳል ራሱ እጅግ በጣም የተለያየ ነው። መማለድና ማማለድ ይማልዳል ወይስ አይማልድም ነው ጥያቄ። የሚማልደው በአብ ቀኝ ያለው ነው ወይስ አይደለም? እኔ ቃሉ ባይጻፈው ነው እየጠየኩሻለሁ። አዎ በአብ ቀኝ ያለው ነው። ኢየሱስ ይማልዳል ማለት ነው በአብ ቀኝ ሆኖ። አዎ አለቀ። ታዲያ ለምንድን ነው አይማልድም ያልሽው? ግን ይሄንን ኮንሰፕት አንተ ይሄንን እንዴት ነው እናንተ የምትረዱት? ላይክ ከአብ ይለምናል አድናቸው እያለ ምንድን ነው መሰለሽ ኦርቶዶክሶች ዝም ብለው ክርስቲያኖችን መውቀስ ይወዳሉ፣ መክሰስ ይወዳሉ። አይደለም ኦርቶዶክሶች ምናምን ሳይሆን አሁን እኔ እናንተ ነን እያወራን ያለ ነው። እንደዚህ አንቺ እንደዛ ስትይ እኮ አንቺን ጨምሮ እኮ ነው እያልኩ ያለሁት። አንቺም ኦርቶዶክሳውያን ጭምር ማለት ነው። አንቺ ምን ስትይ ሰምተሽ እኛ ስናስተምር ሰምተሽ አይደለም፣ መምህሮችሽ ያሉትን ሰምተሽ ነው ይሄን እያልሽኝ ያለሽው መተሽ እንጂ እኛ ስናስተምር አላልሰማሽም። እንደዛ አሁን በሰማይ በአብ ቀኝ ሆኖ አድናቸው እያለ ይለምናል። አይጠበቅበትም እኮ እንደዛ ማለት አይጠበቅበትም። ኢየሱስ እኮ ደሙን ይዞ የገባ ሊቀ ካህናችን ነው። አለቀ በቃ። ደሙን ይዞ ገብቷል። አንድ በዓለም ያለ ሰው ኢየሱስ አማላጅ ነው ብሎ መናገር አይችልም። ክርስቲያን ግን ኢየሱስ አማላጅ ነው ይላል። ምን ማለት ነው? ዛሬም ያለ መጥፋቴ ምክንያት ኢየሱስ ነው ይዞት የገባ ደም አለ በአብ ፊት የሚታይልኝ ኢየሱስ ነው እያለ ነው ያለው። አድኖን አይተውንም ማለት ነው። አድኖ እስከ መጨረሻ የሚጠብቅ ንጉስ ነው ያለን። አድኖ ከዛ ተወጡት የሚል አይደለም። የኛ አዳኛችን ጀምሮት እናንተ ጨርሱት የሚል አይደለም። ያለቀ ስራ ላይ ነው የገባ ነው ማለት ነው። ያለቀ ስራ ላይ ነው የገባ ነው። አዳነን። ደግሞም እስከ መጨረሻው የሚጠብቀን የክርስቶስ ኢየሱስ ደም ነው። በእግዚአብሔር ፊት ኃጢአት ነውር የለብንም ስንል እኮ የክርስቶስ ኢየሱስን ደም ተመልክተን ነው እንጂ እኛን ብቃት እየተናገርን አይደለም ያለነው። በአብ ቀኝ ያለው እርሱ ዛሬ ምንድን ነው? ደሙን ይዞ ገብቷል። አማላጄ ነው፣ ሊቀ ካህኔ ነው። እኛ ዛሬ በአብ ፊት እየወደቀ እየተነሳ ይለምናል አንልም። እኛ እንደዛ ብለን አስተምረን አናውቅም። አንድም ዶክመንት የለም እንደዛ ሚል። ካለ እንቃወማለን ፊት ለፊት። እንደዛ ብለን አናምንም። ዕብራውያንም ጸሐፊ እዚህ ጋም የሮሜው ጸሐፊ ሲናገር ዛሬ ይለምናል እያለ አይደለም። እንደዛም ብለን ደግሞ እኛ አንልም። የመስቀሉ ስራ ግን ዘላለማዊ ስለሆነ በነገራችን ላይ በኢሳይያስ መጽሐፍ ላይ ጌታ ከመወለዱ ከ700 ዓመት በፊት ኢሳይያስ በትንቢት መጽሐፍ እንደዚህ ያለ ምዕራፍ 53 ላይ ስለዚህ እርሱ ቁጥር 12 ማለት ነው ብዙዎችን ይወርሳል፣ ከኃያላንም ጋር ምርኮን ይከፋፈላል፣ ነፍሱን ለሞት አሳልፎ ሰጥቷልና። የት መስቀል ላይ። ከዛስ ከአመፀኞችም ጋር ተቆጥሯል። አዎ በወንበዴዎች መካከል ተሰቀለ። እርሱ ግን የብዙ ሰዎችን ኃጢአት ተሸከመ። አዎ
ምን ይላል ዮሐንስ በወንጌሉ ላይ ምዕራፍ 1 ቁጥር 29 የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ እና የብዙ ሰዎችን የአመፀኞችን ኃጢአት ምን ተሸከመ፣ ስለ አመፀኞችም ማለደ ይላል። ይሄ የሆነው መስቀል ላይ ነው። ስለ አመፀኞች ምን ሆነ? ማለደ። ይሄ መስቀሉ ስራ ደግሞ ምንድነው? ዘላለማዊ ነው። ዛሬም ኢየሱስ አማላጅ ስላለኝ ነው እኮ አማላጅ ስላለን ነው በህይወት ያለ ነው። በነገራችን ላይ አማላጅ ስላለን ነው በቁጣው ማንጠፋው። ሰው የክርስቶስ ኢየሱስን ምልጃ ካልተቀበለ በራሱ ነው የሚቆመው በእግዚአብሔር ፊት ማለት ነው። ሰው ይጠፋል ማለት ነው። አቅም የለንም፣ በእግዚአብሔር ፊት የመቆም አቅም የለንም። ኢየሱስ አማላጅ ስላለን ነው በእግዚአብሔር ፊት የቀጠል ነው ማለት ነው። ያለ ኃጢአት ያለ ነውር በእግዚአብሔር ፊት ያለ ነው የክርስቶስ ምልጃ ስላለን ነው። እንደዛ ብለን ነው ምናምነው። አሁን ከተናገርኩት የምትቃወሚው አለ ጥሩ? አዎ አማላጅ የሚለው ቃል አንድም ቦታ መጽሐፍ ቅዱስ ላይ አልተጻፈም። አማላጅ የምትለው ቃል ለክርስቶስ ስለማይመጥ ነው ይሄ ቃሉ። ኢቭን እዚህ ጋር አሁን መማለድ የሚለው ነው። በነገራችን ላይ አማላጅ መማለድ ማለድ በጣም የተለያየ እንትን ስላለው ግን እኔ አሁን እዚህ ጋር ወደ ነጥቤ ስመለስ አልተጻፈም ስላልሽ ልንገርሽ። የመስቀሉ ቆይ መስቀል የዛሬ 2000 ዓመት የዛሬ 2000 ስላልሽ ልንገርሽና ለለፋ አልተጻፈም ስላልሽ አማላጅ ሲባል እኮ ልንገርሽ ይማልዳል ማለት እኮ ስሚኛ ይማልዳል ሲል ድርጊት ነው። የሚማልደው ማን ነው ስትል አማላጁ ነው የሚማልደው። እኮ በጣም ኤሌመንታሪ የሆነ አማርኛ በጣም ስሙኝ ይላል። የሚማልደው ማን ነው? አማላጁ ነው የሚማልደው። ድርጊት እየተናገረ ነው ያለው። የሚማልደው ማን ነው? አማላጅ የሆነው ፐርሰን ይማልዳል። በጣም ኤሌመንታሪ የሆነ አማርኛ ነው። ምን ይላል ቃሉ? የሚማልደው ኢየሱስ ነው። የሚማልድ ሰው ምን ተብሎ ይጠራል? አማላጅ ተብሎ ይጠራል። ምንም ግን እንትን ትርጉሙ አማላጅ የሚለው ትርጉም ለማኝ ማለት ነው ብቻ አይደለም። ትክክል ነሽ። ስለዚህ ክርስቶስ ደግሞ ራሱ ምትክ ራሱ ቤዛ ሆኖ እንጂ ላይክ ለምኖ አይደለም አይደል? ያዳነኝ ለምኖ ሳይሆን ራሱ ነው ዋጋ የከፈለው የኔን ሞት ሞቶ ከዛ በደሙ አይደል? አሁን እኔ ግን ጥያቄ ቆይ ወደዚህ ልመለስ እዚሁ ጋርና ስለዚህ አሁን አማላጅ ማለት ልመና ነው ስላልሽ መጨረስ አለብን። አይሽ ነክተሽው አትይጂ። አማላጅ ማለት ልመና ብቻ ግን አይደለም፣ ግን ልመና ጭምር ነው እና ምንድነው ማስታረቅም ጭምር እኮ ነው። አማለደ ሲባል ማስታረቅ ግን እዛ የመስቀሉ ስራ ነው አይደል? ብሩኬ ቆይ አሁን ያ መስቀሉ ላይ የተከፈለው ነገር ነው አይደል? ስለ ክርስቶስ ኢየሱስ ምልጃ ስናወራ የመስቀሉ ስራ ብቻ አይደለም፣ ሊቀ ካህን እንደመሆኑ የጸለየውንም ጸሎት ጭምር ነው የምንናገር። ቀላይ ሆኖ አይደለም፣ ከመስቀሉ በፊት የሊቀ ካህን ጸሎት ጸልዩዋል አይደል ጌታችን እኮ። ግን አሁን ቆይ ግልጽ እንዲሆንልህ ተፈጸመ እስከሚለው ድረስ ያለው ነው እንጂ ከዛ በኋላ አይደለም። ተፈጸመ እስከሚለው ተፈጸመ የሚለው ምንድነው? ተፈጸመ ያለው ጸሎት አይደለም እኮ። ተፈጸመ ያለው በሕግና በነቢያት የተነገረው ነው። ተፈጸመ ያለው ምን አለ ጌታ? በሕግና ነቢያትን ሊሽር አልመጣሁም አለ። ምን ላደርግ መጣሁ አለ? ልፈጽም አለ። እሱ ነው የተፈጸመው። በሕግና በነቢያት የተነገረው ነው የተፈጸመው። ተፈጸመ ሲባል ነው የመጨረሻ የመስቀል ላይ ቆይ እሺ አንድ ጊዜ ቆይ እሺ አሁን መቀጠል ትችላለህ። እሺ ዞሮ ማለት ነው ስለ ክርስቶስ ኢየሱስ ምልጃ ስናወራ ጌታ ስለኛ ጸልዩዋል። እሺ ጥሩዬ፣ መቼ? ከመሰቀሉ በፊት ተመሰቀል። በቃ እሱ ነው የምልህ ትክክል። ነገር ግን እኔ ግን አሁን እዚህ ጋር እንድትመልስልኝ የምፈልገው ይሄ ከስቅለት ወይ ደግሞ ከእርገት በኋላ ግን ስለኛ ጸልዩዋል፣ ስለኛ ይለምናል ወይስ ያ የመስቀሉ ስራ እስከ ዳግም ምጽአት ድረስ ይቀጥላል? ቅድምም እኮ አልኩሽ እኮ እንደዛ ብለን አናምንም አልኩሽ እኮ። ደጋግሜ ያልኩሽ እሱ ነው። ግን የጌታ የመስቀሉ ስራ ዘላለማዊ ስለሆነ አሁንም አክቲቭሊ ስለሚሰራ ይኸውልሽ ከዓለም ወደ ህይወት ለሚመጡት ቤዞት አላቸው። ለእኛስ አማላጅ ነው ክርስቶስ ኢየሱስ፣ አማላጃችን ነው ለኛ። ያ ማለት አሁን እየወደቀ ነው አይደለም። የመስቀሉ ስራ ዘላለማዊ ስለሆነ ማለት ነው። ከዚህ የተለየ እምነት አለሽ ወይ የሚለውን ቃል እውነት ለመናገር እኔ አልቀበልም። እኔ የምቀበለው ማለት ስለኔ ማልዷል፣ ስለኔ ምትክ ሆኗል፣ ስለኔ ቤዛ ሆኗል፣ በደሙ ኃጢአቴን አጥቧል፣
ይሄ ነገር ግን ይሄ አማላጅ የሚለውን ቃል አንደኛ መጽሐፍ ቅዱስ ላይ አልተጠቀሰም። አማላጅ የሚል ቃል የለም መጽሐፍ ቅዱስ ላይ። አይ ቲንክ እናንተ አሁን ኦልሬዲ ግን በቃ መልሰልኛል እንትን ማለት አልፈልግም። በቃ ይሄ የመስቀሉ አይ አትሽሻ፣ ችግር የለውም እምነታችን ነው። በነገራችን ላይ እምነታችን ስለሆነ አያሳፍርም። ለምሳሌ እንደዚህ ይላል ዘወትር ሊያማልድ ይኖራል ይላል ስለ ጌታ ሲናገር። ዘወትር የሚኖረው ምን ሊያደርግ ነው? ያ የመስቀሉ የክርስቶስ ደም ከኃጢአት ሁሉ ያ ትኩስ ነው እስከ ዳግም ምጽአት ድረስ የሰው ልጅ ነው የሚኖረው ነው ያልኩሽ። ትክክል ነሽ። የመስቀሉ ስራ ነው። አሁን የመስቀሉ ስራ ብለሽ መደጋገም አይጠበቅብሽም። እሱ ነው ብዬ ስለነገርኩሽ እኔም ማለት ነው። የተለየ ሐሳብ ብናገር ትክክል ነሽ እንደዛ ማለትሽ የእውነት ነው። የመስቀሉ ስራ ነው። ትክክል ነሽ። ግን ምን ሊያደርግ ነው ዘወትር የሚኖረው? ምን ነበር ሙሉን ጠይቀኝ እንደገና። ስለነርሱ ሊያማልድ ዘወትር በህይወት ይኖራል። ዘወትር በህይወት የሚኖረው ምን ማለት ነው? ስለ ብሉይ ኪዳን ነው በነገራችን ላይ ዞሮ እሺ ሊያማልድ ኦኬ፣ ሊያማልድ ዘወትር በህይወት የሚኖረው ማን ነው? የክርስቶስ የመስቀሉ ስራ። የመስቀሉ ስራ ከክርስቶስ የተነጠለ ነው ራሱ ክርስቶስ ማለት የክርስቶስ ስራ ማለት ነገር ግን ያ የመስቀሉ ስራ ነው። ኦፍ ኮርስ አው ማለት አይጠበቅብሽም እኮ አልኩሽ እኮ እሱ ነው። ተነጋግረናል። ልክ ነሽ ብዬሻለሁ። የመስቀሉ ስራ እሱ አሁን በአባቱ ቀኝ ተቀምጧል። ስለዚህ ያ የመስቀሉ ስራ ከሆነ ያስማማኛል። ነገር ግን አሁን ይማልዳል ማለት ነው አይደል? ዘወትር የሚኖረው ሊማልድ ነው ስለሚል ቃሉ ያ ደሙ ይጣራል፣ የሰው ልጆችን ያድናል እስከ ዳግም ምጽአት ድረስ። ሰው ይማልዳል ማለት ነው ኢየሱስ። ደሙ ስለኛ የፈሰሰው ደሙ ከኢየሱስ የተነጠለ ነው እንዴ ታዲያ? እውነት እኮ ነው። በደሙ እኮ ነው። ምንም ጥያቄ ደሙን ይዞ ገባ ስልሽ ነበር ቀድመ። ደሙ ታዲያ ከኢየሱስ የተነጠለ ነው። ቅዱስ ጳውሎስ እዛ ጋር ከብሉይ ኪዳን ካህናት ጋር እያነጻጸረ ነው። ኦፍ ኮርስ ከብሉይ ኪዳን ካህናት ጋር ማለት አሁን በሰላም እንለያይ በቃ ቃለ ሕይወት ያሰማልን። እሺ ተባረኪ። ምን መሰለሽ አንዳንዴ ግን እኔ ልልሽ የምችለው ይሄ ነው፣ ከእግዚአብሔር ቃል ጋር አትታገሉ። እውነት ለምን ቆይ አንዴ ስሚኝና ከዛ ኮሜንት ማድረግ ከፈለሽ ትችላለሽ። ከእግዚአብሔር ቃል ጋር አትታገሉ። በቃ የምትቃወሙት እኔን አይደለም፣ ኤርሚን ዳኒን አይደለም የምትቃወሙት፣ ራሱ እግዚአብሔርን ነው የምትቃወሙት። ቃሉ የኔ ስላልሆነ ማለት ነው። ቃሉን እንድናገር ነው የተሰጠኝ እንጂ የቃሉ ባለቤት ራሱ እግዚአብሔር ነው። የእግዚአብሔር ቃል ነው። በነቢያት የተናገረው ራሱ እግዚአብሔር ነው። በሐዋርያት የተናገረው ራሱ እግዚአብሔር ነው። ስንቃወም የእግዚአብሔርን ቃል እኛ ሰውን አይደለም የምንቃወመው ማለት ነው። ማንን ነው? ለዛ እኮ ነው እናንተን የተቀበለ እኔን ይቀበላል ሲል እናንተ የተናገራችሁትን እኮ ነው አይደል? እነሱ የሚናገሩት ምንድነው? ሐዋርያቶቹ ኢየሱስ ሕይወት ነው ነው። ይሄ ኢየሱስ ሕይወት ነው የሚለው ቃል የማን ነው? የራሱ የእግዚአብሔር ቃል ነው። የምትቃወሚው ራሱ የእግዚአብሔርን ቃል ነው። እግዚአብሔርን ነው የምትቃወሚው ማለት ነው። እና ልባችሁም ጠንካራ መሆን የለበትም። በእግዚአብሔር ቃል ካለ ነው የእግዚአብሔር ቃል። የሚማልደው ኢየሱስ ነው ዘወትር ካለ አሜን እንልና፣ የሚማልደው ግን ሲባል ምን ማለት ነው? አሁን እየወደቀ እየተነሳ ነው አይደለም። የመስቀሉ ስራ ዘላለማዊ ነው እያለ ነው። ስለ መስዋዕት እያወራ ስለሆነ ትርጓሜው ላይ ማውራት ይቻላል። ቃሉን ተቃውመን ግን ትርጓሜ ላይ ማውራት አንችልም። ቃሉን ስትቃወሚ ራሱ እግዚአብሔርን መቃወም ስለሆነ ማለት ነው። እሺ ተባረክ። እግዚአብሔር አምላክ ዋጋህን ይክፈል። ግን በስማ ኮሜንት ጋር ግን በኢየሱስ በጣም የሚያስጠላ ነገር ነው የሚጽፉትና እኔ ላለማለት የፈለኩት እኔ ቃሉን ላለመናገር እየታገልኩ አልነበረም። ግን ይሄ አማላጅ የሚለው ቃል ትርጉሙ ይሄ ለማኝ ስለሆነ ከዛ አንግል ነው እንጂ እኔ እግዚአብሔርን ቃል አልቀበልም አላልኩኝም። ለማንኛውም እግዚአብሔር አምላክ ዋጋችሁን ይክፈል። ዳኒ፣ ኤርሚ፣ ሁላችሁም ብሩኬ እግዚአብሔር እህቴ እውነት በጣም ነው ማመሰግነው። ቃለ ሕይወት ያሰማልኝ። በጣም ነው ማመሰግናችሁ። ሰላም እደሩልኝ። እሺ ተባረኪ። ሰላም እደሪ። ጌታ ደግሞ ይርዳሽ። ጸልይ። ጸሎትን ወደሚሰማ አምላክ ልመናሽን አቅርቢ። እግዚአብሔር ደግሞ የሚረዳ የሚሰማ ልብን የሚመረምር አምላክ ነው። ተባረኪ። ስትዘምር ደስ ትላለች እቺ ልጅ። በነገራችን ላይ ለጌታ ብቻ ይሁን አንደበትሽ በኢየሱስ ስም። በእውነት ነው የምልሽ ከዚህ በኋላ ለፍጡር አንደበትሽ አይከፈት። ተባረኪ። ዳኒ ያለክ ሰላም ደ እሺ ተባረኪ። እስኪ ከተፈቀደልኝ ትንሽ እናወራ ነው። እሺ ታወራለህ። ዳኒሽ አለ፣ ኤርሚ ያላችሁ ዳኒ፣ ኤርሚ አላችሁ ያላችሁ? እሺ 5 ደቂቃ ስጠኝ።
እሺ ብሩክ ታወራለህ እኮ ወንድም አለ። እሺ ወንድሞቼ ካሉ ቼክ እያረኩ ነው። ከየት ቤተ እምነት ነው? ኦርቶዶክስ። ኦርቶዶክስ። እሺ እስኪ አሁን ስታነሳው የቆየውን ሀሳብ ትንሽ እንሂድበት። ማለት ምን ላይ? ሮሜ ምዕራፍ 8 ጋር ስለ ክርስቶስ ምልጃ ማለት ነው ያለውን ፖይንት። አዎ ምዕራፍ 8 ቁጥር 26 ከ27 ጋር ያለውን እናንብብ። ቆይ እንሄድበታለን። እሺ በመሀል እያወራን ነው እዛ ላይ ደረስ ነውና ይሰማል አይደል? ድምጼ ይሰማል? ብሩክ ይሰማል። እሺ እያወራን በመሀል እዛ ስለደረስ አንድ የመጀመሪያ ጥያቄ ልጠይቅህና ከዛው ሮሜ ምንድነው ጥያቄው? ሐሳቡን ያነሳችሁት ምልጃ የሚል ሐሳብ ነው አይደለ? ፖይንቱን ያነሳው ብሩክ አይደለም። ምልጃ የሚል ሐሳብ አልነበረም። በመሀል ግን ምልጃ ወደሚለው ሐሳብ ሂደን ነው እናወራለን። እሱ ላይ አልኩህ እኮ። እሺ ብሩክ የተናገርክ ሐሳብን አይደለ? ሐሳቤን ተረዳይ። መጀመሪያ እኔው መጽሐፍ ቅዱስን ታምናላችሁ ትቀበላላችሁ አይደል? ጳውሎስን አሁን ከእህታችን ጋር ስታነሳው የነበረው ሐሳብ ጥሩ ሐሳብ ነው። እንዲህ መመካከር ቀና የሚያሰኝ ነው። እኔ ያልገባኝ ጥያቄ ላነሳ ነው። እንግዲህ 834 ላይ የሚማልደው የሚል ሐሳብ ተነስቷል። እኔ እሱን ፖይንት እንዴት እንደምንተረጎም ልናይ ነው። እንግዲህ እኔ ደግሞ የተነሱብኝን ሐሳቦች ልስጥህና ለሱ ጥያቄ ትሄዳለህ። ሌላው ግን ጥያቄ በጥያቄ ባይሆን አግባብ ነው ብዬ ነው የማስበው። እኔ ጥያቄውን ላንብብልህ። እንዲሁም ደግሞ ይላል 8:26-27 እንዲሁም ደግሞ መንፈስ ድካማችንን ያግዛል፣ እንዴት እንድንጸልይ እንደሚገባን አናውቅምና፣ ነገር ግን መንፈስ ራሱ በማይነገር መቃተት ይማልድልናል፣ እንደ እግዚአብሔር ፈቃድ ስለ ቅዱሳን ይማልዳልና። እዚህ ጋር ነገር ግን መንፈስ ራሱ በማይነገር መቃተት ይማልድልናል። መንፈስ የተባለ ማን ነው? አንድ ሮሜ 8:26-27 እዚህ ጋር ላይ ብሩክ ይሰማኝ ነው? አዎ ጨርስ። መንፈስ የተባለ ማን ነው? እዚህ ፖይንት ላይ በደንብ የው መጽሐፍ ቅዱስን። እንዲሁም ደግሞ መንፈስ ድካማችንን ያግዛል፣ እንዴት እንድንጸልይ እንደሚገባን አናውቅምና፣ ነገር ግን መንፈስ ራሱ በማይነገር መቃተት ይማልድልናል፣ እንደ እግዚአብሔር ፈቃድ ስለ ቅዱሳን ይማልዳልና። ሮሜ 8:26-27 ያለው ፖይንት። ሌላው ፖይንት ደግሞ ሁለተኛ ቆሮንቶስ 5:20 ላይ ስንሄድ ቆይ ሌላ ቦታ ከሄድ ሊጨርሰው ይሄን ሐሳብ አንድ ነው ወዳጄ። በቃ አንድ ክፍል ላይ ቆም አውራ፣ ከዛ ደግሞ ሌላ ቦታ ደግሞ ትሄዳለህ። እንግዲህ እኔ በፈለኩት ላውራ አልክ አይደለ? ፈቀድኩልህ። አሁን ደግሞ አንድ ክፍል ላይ ቆም አውራና ከዛ ትሄዳለህ። እንደዛ ነው የሚሻለው። እሺ ምንድነው ጥያቄክ? መንፈስ የተባለው ማን ነው ጥያቄክ? መንፈስ ማን ነው? እዚህ መንፈስ ቅዱስ። መልካም። እሺ መንፈስ ቅዱስ ይማልዳል ማለት ነው? አዎ በሚገባ። ወልድም ይማልዳል? አዎ ይማልዳል። አብም ይማልዳል? አብ ደግሞ በእኛ ውስጥ ሆኖ ታረቁኝ እያለ አዎ ይለምናል። ቆይ ታረቁኝ አይደለም ጠየቅኩ። አብን ወልድም መለስኩልህ ወዳጄ። ምን አዳምጠኝ እንጂ ብሩኬ። መንፈስ ቅዱስም ይማልዳል፣ ወልድም ይማልዳል፣ አብም ይማልዳል። አብ ደግሞ በእኛ ውስጥ ይማልዳል ወይም አይማልድም ነው የምትለኝ እንጂ ሐሳብን ነው የምትሰጠኝ። ሰው ጠይቆ ሲመለስለት አለመስማት ችሎ እንዴት ነው የሚሆነው? ከጠየቀኝ መስማት እኮ እንዴት ነው የምትለው? ሌላ ሐሳብ ላይ እኮ እንድትሄዳለህ ነው የፈለግኩት። አብ ይማልዳል አይማልድም? ወይ ይማልዳል ወይ አይማልድም? አዎ አልኩህ እኮ በእኛ ውስጥ ሆነው ታረቁኝ እያለ ይለምናል። ከማን ነው ታረቁኝ የሚለው? ዓለምን ነዋ። በእኛ ውስጥ ሆኖ ይለምናል ነው ታረቁኝ እያለ። አብም ማለት ነው። አዎ መማለድ ምልጃ ማለት ምን ማለት ነው? በቁሙ ልመና፣ ማስታረቅ። ማንን ከማን ነው የሚያስታርቅ? የማንን የጠየቀኝ? ቆይ አብ ከማን ጋር ማንን ከማን ነው የሚያስታርቅ? አብ አልኩህ እኮ በእኛ ውስጥ ሆኖ ታረቁኝ እያለ ይለምናል። የት ላይ? ለምሳሌ አብ በእኛ ውስጥ ሆኖ ታረቁኝ ይላል የሚል ይላል። እሺ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 20። አዎ እንግዲህ እግዚአብሔር በእኛ እንደሚማልድ ስለ ክርስቶስ መልእክተኞች ነን ይላል። አዎ እግዚአብሔር በእኛ የሚማልደው ማን ነው? እግዚአብሔር ነው። እግዚአብሔር እንግዲህ እግዚአብሔር ደግሞ የተባረከ ይሁን። እንደዚህ ይላል ከቁጥር 18 ጀምሮ ከቁጥር 17 ጀምሮ ላንብብለት። እንደዚህ ይላል። ይኸው የአብን ላሳይክ
ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ ሁሉ አዲስ ሆኗል። ነገር ግን የሆነው ሁሉ በክርስቶስ ከራሱ ጋር ካስታረቀን የማስታረቅንም አገልግሎት ከሰጠን ከእግዚአብሔር ነው። እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበር። በማሁኑ እግዚአብሔር አብ በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበር፣ በደላቸውን አይቆጥርባቸው ነበር። በእኛ የማስታረቅ ቃል አኖረ። ለምን? አሁን እኛን ወንጌሉን የምንሰራው ሐዋርያቶቹ በነበሩበት ሰዓት ደግሞ ሐዋርያቶቹ እንግዲህ ቁጥር 20 እግዚአብሔር በእኛ እንደሚማልድ ስለ ክርስቶስ መልእክተኞች ነን። ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለን። እግዚአብሔር በእኛ ውስጥ ነው ምን ይላል? የሚማልድ ነው ማለት ነው። ምን ብሎ ታረቁኝ ይላል። ከእግዚአብሔር ጋር ታረቁ ብለን እኛም እንለምናለን። ማንን? ይሄ ጨለማውን ዓለም ማለት ነው። ሞት ውስጥ ነው ያላችሁት፣ ከእግዚአብሔር ጋር ታረቁ። በእኛ ውስጥ ነው ማን ነው የሚለምነው? ታረቁኝ እያለ የሚማልደው። የሚማለድ አይደለም እሺ የሚለው። የሚማለድ ቢሆን እግዚአብሔር ይለመናል ነው ክፍሉ የሚለው። ራሱ የሚማልደው ማን ነው? በእኛ ሆኖ እግዚአብሔር ነው። ምን እያለ? ታረቁኝ። ለምን? ሰው መጥፋት ስለሌለበት፣ መሞት ስለሌለበት። እንደዛ ነው ክፍሉ። ጨረስኩ? መለስኩልህ? አልመለስክልኝም። ሐሳቡ ግልጽ አይደለም። መጀመሪያ እንግባባ። እግዚአብሔር መንፈስ ቅዱስም እግዚአብሔር አብም እግዚአብሔር ወልድም ሁሉም የሚማልዱ ከሆነ ሐሳቤን ተረዳኝ። ምልጃ ማለት በቁሙ ምንድነው? አንዳቸው የሚማልዱስ ወደ ማን ነው? አንዳቸው የሚማልዱስ ወደ ማን ነው? በቅድስት ሥላሴ አካላት መካከል የፈቃድ ልዩነት አለን ወይስ የለም? የመጀመሪያ ጥያቄ። እንደዚያ ካልሆነ ለምን እንደዛ ተባለ የሚል ጥያቄ ነው። ምን መሰለ? አብ በእኛ ውስጥ ነው ይማልዳል ስለ ወደ ማን ነው የሚለምነው ትለኛለህ እንዴ? እየነገርኩህ እኮ ነው። የአብ ምንድነው? በእኛ ውስጥ ነው ዓለሙን ነው ታረቁኝ የሚለው። ዓለምን ነው ኑተለት እንዴ? ግዴታ በአንድ አንተ ሐሳቤ አብ ወልድን ይለምናል እንድል ነው? እንደዛ አይደለም። እንደዛ አይደለም። እንደዛ አይደለም እኮ እንድትለኝ እኮ እንደዛ እያልክ እኮ ነው። መጀመሪያ ሐሳቡን እንረዳው። አማላጅ ስንል አንዱ ካንዱ ማስታረቅ ነው አልከኝ። መልካም አልኩ አይደለ እኮ። ዓለሙን ነው ያልታረቀው ህዝብ ነው ታረቁኝ ይላል እግዚአብሔር በእኛ ሆኖ እኮ። ምልጃ ማለት አስታራቂና ታራቂ አካል አለ ማለት ነው። አንዴ እንደዚህ እናድርገው። ክፈችው። ራሱ ለምኑ ነው የሚታረቀው ከራሱ ጋር። በእኛ ሆኖ እግዚአብሔር ይለምናል ነው። አንዴ ክፈችውና እሱ ልጠይቀው። ለምንድን ነው እኔን የምትጠይቀኝ? ጥያቄን ሳትመልስ ሊበቅጡ መጀመሪያ እኮ አልመለስክልኝም ካልከኝ እዚሁ ክፍል ላይ ምን ማለት እንደሆነ ደግሞ ትነግረኛለህ። አንተን ደግሞ መረዳት እንስማዋ። ገብቶሃል? አሁን እዚህ ጥቅስ ስላሳየው ቁጥር 20 እናድርግ። ቁጥር 20 ክፈችልኝ። እንግዲህ እግዚአብሔር በእኛ እንደሚማልድ ይላል። የሚማልደው ማን ነው? እዚህ ክፍል ላይ አብ ነው የሚለው። ማን ነው የሚማልደው ነው? አብ ነው የሚማልደው። ጥሩ። አይ የጠየቅኩ ነው። ማን ነው የሚማልደው? አብ ነው አልኩ እኮ። ምን እኮ አብ አማላጅነቱ ነው የሚጠቅስ እዚህ ጋር። ሶ ታዲያ ለምንድን ነው የምትከራከረኝ? እሺ ማንን ነው አብ የሚማልደው? ሐሳቤን ተረዳኝ። መጀመሪያ ሐሳቤን ስላላገኘው ማንን ነው የሚማልደው አብ? ምልጃ የሚለውን ፖይንትኛ ከሌን ከከሌ ነው የምንል ፖይንት አይደለም። ያንተ ፖይንት ምን ያደርግልኛል? እኔ እግዚአብሔርን ሐሳብ ነው እየነገርኩ ያለሁት። እኔ ያንተን ፖይንት እግዚአብሔርን ሐሳብ እኮ አይደለም። መጀመሪያ አንተ እኮ የእግዚአብሔርን ሐሳብ አለ የምትጠቅሰው። መጻሕፍት እኮ ትርጓሜያት አላቸው፣ ሐሳብ አገባብ አላቸው። እንደው በላ ስላለ በላ ብለህ እኮ አተረጉመው። መጀመሪያ ሐሳቡን መረዳት ካለብህ በዚያ ልክ እንረዳ። እና በላ ሲል ተኛ ብዬ ልረዳው? በላ ሲል በላ ነው ሌላ ፕሮቴስታንት። እኔ እኮ በጣም የምታሳዝነኝ በእውነት። እናንተ ስለመብላት ነው የምታውቁ፣ ሌላ አታውቁ። ተውት። መብላትን መብላት ብለህ ስለምታውቅ ሌላ ነገር ምንድነው ታዲያ? አሁን እዚህ ክፍል ላይ አንዴ ስማኝ። እዚህ ክፍል ላይ እግዚአብሔር እንደሚማልድ ይላል። ስለ ክርስቶስ መልእክተኞች ነን፣ ከእግዚአብሔር ጋር ታረቁ ብለን እንለምናለን ይላል። የሚለመነው አካል ማን ነው? እዚህ ክፍል ላይ በዚህ ክፍል መሰረት የሚለመነው ማን ነው? መለመን የሚል ፖይንት ከየት አገኘ? ከንደዋ ድምጽ ከተሰማ አይደለም።
ሰማዋለሽ አለኝ ወንድሞቻችን ዳኒ ኮፒ ሊንክ ያርጉ ምናልባት ሊለቀው ይችላል ኔትወርክ ነው የሚሆነው ወገኖች ኮፒ ሊንክ አድርጉ ዳኒ ካለ ድምጽ ብታሰማ እሺ ወገኖች እዚህ ያሉ በሙሉ ኮፒ ሊንክ ያርጉ ምናልባት ሰዓቱን ተንካላለ ኮፒ ሊንክ ያርጉ ምናልባት ኔትወርክ ሊሆን ይችላል ብሩኬንም ይዞት ወረደ ብሩኬን ይዞት ወረደ እሺ ኦርቶዶክስ ያለ እሺ ነው እንደምነት እሺ ውጣና ተመለሰና ሪኩዌስት አለ ተልኳል አንተ ጋርና ኔትወርክ ይሆናል ብሩኬ ወጣ በልና ተመለሰና ግን በሰማይ ብቻ ሳይሆን በምድርስ የተባለው ነው በምድር አገልጋይ ዋጋ የለውም እንዴ ዋጋ በሰማይ ነው የሰነፍና ያንዳንድ ስስታም ጴንጤ ጥቅስ ሆነ አየ ዋጋው በሰማይ ነው ይላል እነ ጳውሎስ ዋጋቸው በሰማይ ከሆነ የሚያበራየውን በሪያፉን አትሰሩት ተብሎ የተጻፈው ጌታ ስለኛ ስለሚገደው ነው እና እኛ መንፈሳዊ ነገር ከዘራን የስጋዊ ነገር ብናጭድ ምንድነው ቁም ነገሩ ብሎ ያለው ጥቅስ እሱ አይታይም አይደል እኔ በዚህ 10 አመት ውስጥ ታዝቤያለሁ እውነት ለመናገር ማለት ነው አገልግሎት ከበስተኋላችን የጀመሩ ነብይ ነን ብለው የሚሉ ምንድነው አዲስ አበባ ውስጥ የሚነዱት መኪና ማለት ነው ይሄ ውድ የሚባለው ምንድነው ቪኤት ነው ምናምን ነገር የምትሉት አለ ምንድነው የሚባለው አሁን ገዙ የሚባለው መኪና እየገዙ ነው ገዙ እየተባለ የሚባል መኪና ባለ ቪኤት ብቻ ቴንክ ዩ ቪኤት ማለት ነው ባለ ቪኤት ሆነዋል በምን በዚሁ በመገለጥና ትንቢት እንናገራለን ብሎ በሚል ስም ማለት ነው አንድ የእግዚአብሔር ልጅ ኢየሱስ ክርስቶስን ሰብከው እንደ ነብይ ጥሌ ማለት ነው ሰብከው ሰዎች ወደ መዳን እንዲመጡ የጌታን ወንጌል ሰብከው አይደለም ብዙዎቹ አጭበርብረዋችሁ ነው ብዙዎቻችሁም ደግሞ በእነዚህ ወንበዴዎች ተበልታችኋል እና በዘመኔ ከምጽፈው መጽሐፌ ላይ ከምጽፈው የህይወት ታሪኬ መጽሐፌ ላይ ለወንጌል አገልግሎት እና ወንጌላውያን ለሆኑ ለሚያገለግሉ ሰዎች የኢትዮጵያ ቤተክርስቲያንን በላት የኤርትራ ቤተክርስቲያን የኤርትራ እንኳን ብዙ አላውቅም የኢትዮጵያ ቤተክርስቲያን እንደ ቤተክርስቲያን እንደ ግልም ደግሞ ግለሰብም ይሁኑ ተቋማት ቤተክርስቲያን ማለት ነው አንዳቸውም የሉም ከዓለም ዙሪያ ያሉ ብዙዎቹ ደውለውልኛል ከቤተክርስቲያን ማለት ነው መሪዎች ሰዎች ጌታን ተቀበለው መተዋልና በርታ ጌታ ይባርክ ምናምን ነገር በምን እናግዝ በጸሎት ወይስ በምን እንኳን ብሎ የጠየቀ እንኳን የለም የጠየቀ እንኳን የለም እና ሰብስክራይብ እንኳን አድርጉን ብሎ ለማለት እኛ ጋር ጠይቀን ሌሎች ጋር ግን ሳይጠየቅ ነው ማረቡን የሚፈታ ይሄ ማለት ምን ማለት ነው እኔ እዚህ ያላችሁም ሰዎች ማለት ነው ብትቀየሙ ተቀየሙ ምንም አታመጡ እውነቱ ያ ስለሆነ ጽድቅ አርነት ስለሚያወጣ የጓዳችን ሲነገረን ነው መቀነታችን የምንፈታው እንጂ የጌታ ሲነገር አይደለም እኔ እንደታዘበ ሰው ነው የምነግራችሁ ወንድሞችና እህቶች እንደታዘበ ሰው ነው የምነግራችሁ እና ተባረኩ ሰብስክራይብ ያደረጋችሁ ወንድሞችና እህቶች ቴንክ ዩ ጸጋ ይብዛላችሁ በጣም ነው የምናመሰግነው
በእውነት ተባረኩ። የአባቶቼ አምላክ እግዚአብሔር የእናንተ የሆነውን ነገር ይባርክ። የእጆቻችሁን ስራ ይባርክ። ትውልዳችሁን ከክፉ ይጠብቅ። ቀኙና የፊቱ ብርሃን ይብራላችሁ። ጸጋ ይብዛላችሁ። ቴንክ ዩ ወንድምነ መቀጠል ትችላላችሁ። እሺ ወንድምነ ጸጋ ይብዛልህ። ተባረክ። ጌታ ይባርካችሁ። ሰብስክራይብ ያደረጋችሁ ወገኖች ዛሬ በቃ ቀኑ ሙሉ ተዋት ነው። ያ ሰምተህ ነበር ኤርሚ? ኖ መታሰራቸውን በመከራ ውስጥ ያሉ ብዙ ኤርትራውያን ወንድሞች እህቶች እንዳንቺ በዓለም ዙሪያ ማከብራቸው ስላሉ ይነግሩኝ ነበር። ግማሹ ቤተሰቦቻቸው ናቸው፣ በቅርበት የሚያውቋቸው ናቸውና በመከራ በስቃይ ውስጥ እንደነበሩ ነግረው ነበር። አንዳንዶቹ እንደው ሞቱባቸው እና ሞቱም አሉ። እና በጣም ዛሬ በእውነት ዛሬ በቃ ትላንትና ነበር የተጀመረው፣ ገና ሁሉም አልተፈቱም። ግን ጌታ ይባረክ፣ እግዚአብሔር ይመስገን ከቤተሰቦቻቸው ጋር እንዲሁ እንዲገናኙ በእውነት ባህሪ ለባህሪ እንኳን ለረጅም ዓመት አስበዋል። አሁን ወደ ሚስቶቻቸው ወደ ልጆቻቸው ሲመለሱ ባህሪያቸው እንኳን ተቀያይሮ ነው የሚጠብቋቸውና ጌታ ይባረክ፣ እግዚአብሔር ይመስገን። የሞቱት ወደ ጌታ ነው የሄዱት፣ ያሉት ደግሞ እነሆ እንደዚህ ወጡ እና ደግሞ ሁሉም ደግሞ እንደዚህ እንዲለቀቁ በጸሎታቸው አስቧቸው። ጌታን አመስግኑልኝ፣ ጌታን አክብሩልኝ። የጠዋት ጸሎታችን እሱ ብቻ ነው። በግሩፕ ምን ጸልየው አለ የቸርች እና እግዚአብሔርን አመስግኑልኝ፣ እልል በሉልኝ። እዚህ ያላችሁ ሁላችሁም ተባረኩ። በእውነት የዛሬው ደስታ ልዩ ነው። 18 ዓመት ኤርሚ ያለ ፍርድ 18 ዓመት እግዚአብሔር እንኳን በጽድቅ ነው የሚፈርደው። 18 ዓመት ወንጌላውያንና ጋዜጠኞች የባይስክል ሽቅድድም የሚያደርጉ ልጆች ምናምን እንደዚህ በቃ እና ፖለቲከኞችም አሉ እና 18 ዓመት በቃ 20 ዓመት ሆነ ማለት ነው። እንግዲህ እግዚአብሔር ይመስገን። አመስግኑልኝ፣ ጌታን አመስግኑልኝ። እግዚአብሔር ይመስገን። ክብር ለኢየሱስ ይሁን፣ ክብር ለስሙ ይሁን። አሜን። ጌታ ስሙ ይባረክ። እንደዚሁም ደግሞ የቀሩትም እንደዚህ እየተረፉም አሉ። እንደዚሁ የቀሩትም እንዲፈቱ በጸሎታችሁ አስቧቸው። ጌታ ይመስገን። ያ እግዚአብሔር ይመስገን። ክብር ለሱ ይሁን፣ ክብር ለስሙ ይሁን። አሜን አሜን። እግዚአብሔር ይባረክ። አጭር ጸሎት ባላችሁበት በየትኛውም ቦታ ላይ ሆነ አጭር ጸሎት እንጸልይ። ጌታ እግዚአብሔር ይባረክ። እናመሰግናለን። እግዚአብሔር አባታችን በኤርትራ ምድር ላይ ስላሉ በስምህ ለተጠሩ ቅዱሳን ስለ ስምህ ስለ ወንጌል አደራ ዋጋ ለከፈሉ ሕይወታቸውን ውድን ሕይወታቸውን አሳልፈው በመስጠት ከዚህ ዓለም በክፉ ሰዎች አገዛዝ ቀንበር ስር ወድቀው በመከራ ውስጥ ሆነው ነፍሳቸው ስላለፉ በአጸደ ገነት አኑርልን ብለን እኛ አንልም። ኦልሬዲ በአንተ ስለሆኑ አይጠፉም፣ የማይጠፉ የብርሃን ልጆች ናቸው። ነገር ግን እግዚአብሔር ሆይ በስምህ ታምነው በመከራ ውስጥ ሆነው በጨለማ ውስጥ ሆነው በኮንቴነር ውስጥ ታሽገው የመከራን ህይወት እንዲገፉ ምንም ባላጠፉበት አገራቸውን ሊበድሉ በማይችሉበት አይነት ሁኔታ እግዚአብሔር ሆይ በኢየሱስ ክርስቶስ ስም ልባቸው በከፋ ነገስታት ልባቸው በከፋ በክፉ ሰዎች አስተሳሰብ እግዚአብሔር ተፈርጀው በወህኒ የተጣሉትን እግዚአብሔር አሁን የሰማናቸው በኤርትራ ያሉ በስም የተጠሩ ቅዱሳን ወንድሞቻችንና እህቶቻችንን ሰምተህ እግዚአብሔር ሆይ እነዚህ ወገኖች ወደ ቤተሰቦቻቸው እንዲቀላቀሉ ስላደረግ ክብርና ምስጋና ለታላቁ ለስም ይሁን። አባቶ በስምህ እንጸልያለን። በዚህ በኤርትራ ምድር ብቻ አይደለም፣ በምድር ዙሪያ በአራቱም የምድር ማዕዘናት በባህር ደሴቶች በትላልቅ አህጉራት ላይ ጌታ ሆይ ስምህ ሲጠራ በሚቃወሙ ክፉ ሰዎችና በዲያብሎስ ሐሳብ ውስጥ ተይዘው ታስረው ነፃ መውጣታቸውን እየተጠባበቁ አባቶ ያስበን። ጌታ ሆይ ከዚህ ውስጥ ብታወጣን በህይወት ዘመናችን ሁሉ እናገለግልሃለን። እድልን ስጠን፣ ከዚህ ጨለማ ውስጥ አውጣን፣ ከዚህ መከራ ውስጥ አውጣን ብለው ለሚጸልዩ እዚች ፕላኔት ላይ አንተ በፈጠርከው ህዝብ መካከል እግዚአብሔር ሆይ በተለያዩ አገራት በቻይና በኮሪያ በተለያዩ ምድር ላይ እግዚአብሔር ስለ ወንጌል በየትኛው ምድር ላይ ስለ ስም የታሰሩ እግዚአብሔር ሆይ እንደገና እድል እንድሰጣቸው ሞገስን እንድሰጣቸው በሰዎች ፊት ጌታ ሆይ ነብዩ ኤርሚያስን ከራማ በእስር ቤት በነበረበት ሰዓት ላይ
የባቢሎንን ንጉስ ናቡከደነጾርን የጦሩን አለቃ ናቡዘረድን አምጥተህ ከራማ ከሰንሰለት በፈታው ሰዓት ላይ እግዚአብሔር በኢየሱስ ክርስቶስም ከፈለክ ከኔ ጋራ ወደ ባቢሎን እና ካልሆነም በምድሪቱ ላይ ተቀመጥ ብሎ ያንን የአሕዛብ ንጉስ ልቡን አራርተለት ያስፈታው ጌታ በኢየሱስ ክርስቶስም ጳውሎስና ሲላስን ከዛ ከፊልጵስዩስ ከተማ ታስረው ስለ ስምህ ከነበሩበት የወህኒውን መሰረት አናውጠህ መዳንን አድርገህላቸው የምስራችን ቃል ይዘው በምድር ሁሉ ሄደው እንዲሰብኩ በኢየሱስም ለነዚህ አባቶች መፈታትን እንዳደረክላቸው በዚች ፕላኔት ላይ በስምህ እንጸልያለን። ጌታ ኢየሱስ አንተነ መንፈስህን የሰጠን አንተነ እንለምናለን። በዚች ፕላኔት ላይ በየትኛውም አገር በየትኛውም ጴጥሮስን ከወህኒ ቤት በነበረበት ሰዓት ላይ ከእስር የፈታ ቅዱስ መልአክ በኢየሱስ ክርስቶስም በስም አድራሻቸው ተልከው ህልም ያየ እንደመሰለው እንደነበረ እግዚአብሔር በኢየሱስም እግዚአብሔር እንዴት እንዳወጣው መጥቶ እንደተረከላቸው በጌታ በኢየሱስ ክርስቶስም እንዲህ አይነት ማዳን በምድር ዙሪያ ላሉ ስምህን በመጥራት ስለ ወንጌል እውነት ስለ ስምህ ብለው የታሰሩ እንደዚሁም ደግሞ ያላግባብ በግፍ እግዚአብሔር ሆይ ያላግባብ በግፍ ገንዘብ ባላቸው ሰዎች እግዚአብሔር ፍርድ ተጣሞባቸው እግዚአብሔር በኢየሱስ ክርስቶስም ምንም ሳይበድሉ ምንም ሳያደርጉ እግዚአብሔር የዘላለም አምላክ በከንቱ በግዞት የተጣሉ ወንጀል ሳያደርጉ ተጠርጥረው ያለስ ጥፋታቸው ያላግባብ እየተቀጡ ያሉ ዘመን እግዚአብሔር የህይወት ዘመናቸውን ሁሉ በእስራት ውስጥ እንዲቆዩ የተጣሉትን ሰዎች ሁሉ ጭምር እዚህ ዓለም ላይ አምላክ የለም ወይ ፈራጅ የለም ወይ ብለው ያሉትን አንተ እውነተኛ ወዳኛ እንዳለህ ከነዚህ ከክፎች እጅ እንድታስመልጣቸው በስምህ ጸልያለሁ። ገናናው ስምህ ከፍ ይበል አባዬ፣ ክብር ሁሉ ላንተ ይሁን። የነገስታት ልብ የምታራራ አንተ ነህ፣ የሰዎች ልብ የምታራራ አንተ ነህ። በስምህ እንጸልያለን። እግዚአብሔር በኢየሱስም ከቤተሰቦቻቸው የተለዩ ከልጆቻቸው ከሚስቶቻቸው የተለዩ ባሎች እግዚአብሔር የዘላለም አምላክ ከልጆቻቸው ከባሎቻቸው የተለዩ እናቶች በወህኒ የሚማቅቁ ከቤተሰቦቻቸው የተለዩ እግዚአብሔር በስም በኢየሱስ ክርስቶስም መፈታት አድርግላቸው። አንተ ነህ የምትራራ፣ አንተ ነህ የዳደገ አባት። እግዚአብሔር በኢየሱስ ክርስቶስም ክብር ሁሉ ላንተ ይሁን። ይሄን ሁሉ ስለሰማን እንደዚህ እንድንጸልይ ሞገስን ስለሰጠን ጸሎታችንን ስለምትሰማን ስለማትንቀን አባ ስለማትንቀን ጌታ ኢየሱስ ስለማትንቀን እንድንጸልይ ጌታ አባቶ በኢየሱስ ክርስቶስምና ስልጣን ይህንን ስለፈቀድክልን እናመሰግናለን። ክብር ሁሉ ላንተ ይሁን። ገናናው ስምህ ከፍ ይበል። ስላሰማን መልካም የምስራች ደስ ብሎናል። እግዚአብሔር ሆይ አሁንም ቤተሰቦቻቸው ደስ ይበላቸው። በዛች ምድር ላይ እጸልያለሁ ጌታ ሆይ በኤርትራ ምድር ላይ እንለምናለን። እግዚአብሔር ሆይ በምድራችን ላይ የተሰበከ የወንጌል እውነት በዚህ በዓለም ዙሪያ እስከዛሬ ድረስ የሰሙኝ አብረው የሚያገለግሉ የሚተጉ እህቶቼና ወንድሞቼ እኛም ሁሉ ጭምር ሆነን እግዚአብሔር ይህንን የማዳን ወንጌል በዛም በኤርትራ ምድር ላይ እግዚአብሔር ቤተክርስቲያን ያለ ከልካይ ተከፍታ ኢየሱስ ክርስቶስ የታረደው በግ እግዚአብሔር በአስመራ ከተማ አይደለም በኤርትራ በአራቱም የምድር ማዕዘናት ስለሚሰበክ እግዚአብሔር በኢየሱስ ክርስቶስም ክብር ሁሉ ላንተ ይሁን። የተዘጉ በሮች ሁሉ ስለሚከፈቱ እስራት ስለሚበጠስ የትኛውም የወንጌልን እውነት እንዳይሰበክ የከለከለ አውሬን ስለምትመታው እባቡን ስለምትገድለው ሰዎች ነፃ ስለሚወጡ በኢየሱስ ክርስቶስም እጅግ አድርገን እናመሰግናለን። በኢየሱስ ክርስቶስም እጅግ አድርገን እናመሰግናለን። ምንም ሰዎች ልባቸው ጠንካራ ቢሆን ሰው ለሰው ነው የሚጠነክረው፣ ለአንተ ግን አይጠነክርም። እግዚአብሔር ሆይ በኢየሱስ ክርስቶስም እጅግ አድርገን እናመሰግናለን። ያንንም ህዝብ ስለምታስበው በምድራችን ላይ በዛ ምድርም ላይ በዚህ እግዚአብሔር የዘላለም አምላክ በመሬት ድንበር ይገባኛል ጉዳይ የሚነሳ ጦርነት ትውልድን እንዳይፈጅ እግዚአብሔር በኢየሱስም አንደኛው አገር ከሌላኛው አገር አንደኛው ህዝብ ከሌላኛው ህዝብ ተናበው እግዚአብሔር በንግግር ሊፈታ የሚችል ነገር በደም እንዳይፈታ እግዚአብሔር በስምህ እንለምናለን። ጌታዊ በስምህ እንለምናለን። የጠቅላይ ሚኒስትር ዶክተር አብይ ልብ ባንተ እጅ ላይ ነው። የጠቅላይ ሚኒስትር ዶክተር አብይ ልብ ባንተ እጅ ላይ ነው። የኢሳያስ አፈወርቂ ልብ ባንተ እጅ ላይ ነው። ከነሱ ጋር ያሉት የመንግስት ካቢኔ ባንተ እጅ ላይ ነው ያለው። እግዚአብሔር ትውልዳችን እንዲሞት አንፈልግም። በአሰብ ወደ ምክንያት እግዚአብሔር በሚያስፈልገው ነገር በሰላም ቁጭ ብለው እንዲፈቱት እንጂ የኤርትራ ወጣቶች እንደገና ለሞት የሚቀቀሉበት የኢትዮጵያ ወጣቶች ለሞት የሚቀቀሉበት እንዲሆን አንፈልግም።
ከዚህ መካከል ወጥተናል። እግዚአብሔር ሆይ ይገደናል። ህዝባችን ነው፣ አገራችን ነው። ትውልዶቻችን ወደ መቃብር እንደገና በባድመ የተደረገ በመቶ ሺህ የሚቆጠር ነፍሳት ብዙ እናቶች ያለ ልጆች የቀሩበት ያን የሞት አደጋ እግዚአብሔር በስምህ ጌታ አባት ሆይ እንደታስቀረው አንተ ጣልቃ እንድትገባ እነዚህ መሪዎችን እግዚአብሔር በኢየሱስ ልባቸው እግዚአብሔር አንዱ ካንዱ ተናቦ አርቀው አስበው ለትውልዱ አስበው ለህዝቡ አስበው ቁጭ ብለው እግዚአብሔር የዘላለም አምላክ በጌታ በኢየሱስ በሰላም እንዲፈቱት በንግግር እንዲፈቱት በውይይት እንዲፈቱት እግዚአብሔር በስምህ እለምናለሁ። ጣልቃ እንድትገባ ልጆች በዚህ ያለን ኤርትራውያን ኢትዮጵያውያን እንዳገር በልጅ በክርስቶስ ኢየሱስ ደግሞ ልጆች ያደረከን በደምህ እግዚአብሔር ጣልቃ እንድትገባ እለምናለሁ። ማዳን ያንተ ነው፣ ጥበብ ያንተ ነው። ይበቃናል ጦርነት እግዚአብሔር ይበቃናል። አባ ይበቃናል። የኤርትራ ህዝብ ጦርነት ይበቃዋል። የኢትዮጵያ ህዝብ ጦርነት ይበቃዋል። ይበቃናል። ጥይት እየገዛን የምንገዳደልበት ዘመን ይበቃናል። ብዙዎችን ወደ መቃብር ከተናል። ይበቃናል። የሞቱብን ወንድሞቻችን አጥንታቸውን ከተራሮች ላይ ገና ለቅመን አልጨረስም። ይበቃናል። እግዚአብሔር ሆይ የሞት አደጋ ከዛ ምድር ላይ በስምህ እግዚአብሔር ሆይ ጣልቃ ገብተህ እንድታድነን እንጸልያለሁ። ይበቃናል። የሞቱ ወንድሞቻችን አጽማቸውን ከተራራና ከሸለቆ ከድንጋይ ስር ከየቋጥኝና ከየቁጥቋጦ ስር ለቅመን አልጨረስንም። ሌላ ሞት እግዚአብሔር በመድራችን ላይ የሚደገስ ነገር እግዚአብሔር በስምህ ጸልያለሁ። የኢሳይያስ ልብ ባንተ እጅ ላይ ነው ጌታ ኢየሱስ። የዶክተር አብይ ልብ ባንተ እጅ ላይ ነው የእግዚአብሔር ልጅ ኢየሱስ። እነሱን እንደ ውሃ ፈሳሽ ወደ ወደድከው ልታዘነብለው ትችላለህ። በቅዱስ ቃል ተናግረሃል። እጃቸው ምክራቸውን እንዳይፈጽም የተንኮለኞችን ሐሳብ ከንቱ ያደርገዋል ተብሎ እንደተጻፈ በዚህ ህዝብና በዚህ ሀገር ላይ ሞትን የሚደግሱ እግዚአብሔር በሰላም ቁጭ ብሎ ተነጋግረው እንዳይፈቱ አመጽን ከሩቅ ከቅርብ የሚመክሩ የክፎች ምክርና ጉባኤ በስም ጉልበት የተበተነ ይሁን። መልካሚቱ እጅ ለመልካም በምድሪቱ ላይ ትሁን። እግዚአብሔር ሆይ ባለፈውም ገልጠህልናል። እግዚአብሔር ሆይ ካንዲት አንተ ከጠራት የእግዚአብሔር ሴት ጋራ በዚህ የሁለት አገር መካከል ላይ በህይወት ያለ እንስሳ ሁሉ ጭምር በመቅበር በመረብ ወንዝ ላይ ገልጠህልናል። ጌታ ኢየሱስ በመንፈስ ነግረህናል። በመረብ ወንዝ ላይ ህይወት ያለውን ነገር እንስሳ በመቅበር ጦርነትን በማድረግ እግዚአብሔር የዘላለም አምላክ በስምህ እንጸልያለን። የእስልምና ሴት ያላት ሴት ይህንን ነገር እያደረገች ትውልድ ለትውልድ እንዲተላለቅ ትውልድ ለትውልድ እንዲገዳደል የምታደርጉ በስምህ ጸልያለሁ። ገልጠህልናል፣ ስሟን ጸልየናል። አሁንም በስምህ ጸልያለሁ። እግዚአብሔር ሆይ በዚህ ምድር ላይ ድጋሚ ሞት እንዳይሆን በስምህ በኢየሱስ ክርስቶስም ጣልቃ እንድትገባልን እንጸልያለን። ይበቃናል ጌታ ኢየሱስ። ከዚህ ምድር ለምን ተወለድን ብለን እስክንል ድረስ በኢኮኖሚ ደቀን በጦርነት ደቀን አንዱ ይሄ ነው። ትውልዳችንን ገለን ወንድሞቻችንን ወደ መቃብር አወረድን። ስንት ኤርትራውያን ወገኖች ረገፉ፣ ስንት ኢትዮጵያውያን ወገኖች ረገፉ። መሬቱ ዛሬም መሬት ነው፣ ባድመ ዛሬም ባድመ ነው። ነገር ግን እነዛ በመቶ ሺህ የሚቆጠር ትውልድ አላገኘንም። በልከኝነት በትዕቢት አስተዋይነት ካጡ መሪዎች የመነጨ ስተት ትውልድ ረገፈ። ልባችን ያዝናል። እግዚአብሔር ሆይ ስንሰማ ልባችን ያዝናል። ጣልቃ ግባልን እግዚአብሔር ሆይ ጣልቃ ግባልን። ምድሪቱን በቃ በላት። የአባቶች አምላክ ሁሉን ታደርግ ዘንድ ቻይና ሐሳብም ይከለከል ዘንድ አይችልም። አንተ የሰው ልጆች ከልብ አታስጨንቅም። ክብር ላንተ ይሁን፣ ክብር ላንተ ይሁን። አሜን። የፀሐዩን ብርሃን ማየት ናፍቀው፣ ውጭውን ማየት ናፍቀው፣ ንጹህ አየር መተንፈስ ናፍቀው በጉርጓድ ውስጥ የተጣሉ ወንድሞቻችንን በስም የተጠራን ህዝብ ስላዳንካቸው እጅግ አድርጌ አመሰግናለሁ። ንጹህን አየር እንዲተነፍሱ የንጹህን ሰላም የሰላምን ነፋስ እንዲተነፍሱ ስላደረክ ክብር ላንተ ይሁን። በነገር ሁሉ ከፍ በል በኢየሱስ ክርስቶስ ቅዱስ ስም አሜን፣ አሜን። ተባረኩ ወገኖች። አሜን፣ አሜን። እርሜ ተባረክልኝ በእውነት ሁላችሁም። አሜን፣ አሜን። ሁላችሁም ተባረኩ በእውነት ደስ ይላል። እግዚአብሔርን በመተማመን እየጠበቁ እነሆ በቃ እስካሁን ድረስ በታማኝነት እስከ ሞት ታማኞች ሆነው የሞቱም አሉ ወደ ጌታ ይሄዱ። ነገር ግን እግዚአብሔር አያሳፍርም፣ ታማኝ ነው። የጸሎታችን መልስ ነው። እግዚአብሔርን በመተማመን እየጠበቁ በታማኝነት እስካሁን ድረስ በቃ እስካሁን ድረስ ከቤተሰቦቻቸው
ያለው ነገር ሁሉ በቃ ልውጥውጥ እስከሚልባቸው ድረስ ነገሮች ሁሉ እስከሚቀየርባቸው በቃ ባህሪ ለባህሪ ብዙ ነገር አለ። አሁን በቃ ሁሉም ነገር አዲስ ነው የሚሆንባቸው። 18 ዓመት ደግሞ በጣም ምሁራኖች ናቸው። በጣም የተማሩ ወንጌላውያኖቹ በጣም የተማሩ ናቸው። የጭንቅላት የአእምሮ ህሙማን ዶክተር ፍጹም እንደገና ዶክተር ቄስ ተክለአብ በጣም የተማሩ ናቸውና እግዚአብሔር አሁንም ወደ ነበሩበት በቃ ምንም ነገር ግር ሳይላቸው ወደ ነበሩበት በሰላም እንዲመለሱ የነበሩበት ነገር ሁሉም ነገር ምንም እንትን ሳይሆንባቸው ጌታ ሆይ ልባቸውን ጠብቅ ነው የምንለው። አሁን ልባቸውን ሌሎችም ያልተፈቱ አሉ። እንደዚህ ስለጀመረ አሁን እንደዚህ በመጀመሩ በቃ በተስፋ ተሞላን። በቃ በተስፋ የሰላም ጮራም አለ በዚህ መካከል የሰላም መልስም አለ። ሰላም ይሆናል። እኛ ሰላም ነው የምንፈልገው፣ ሰላም ነው የምንሻው። ይሄ የሁለት ሀገሮች ህዝብ ብንሆንም አንድ አይነት ነን። በሁሉም ነገር አንድ ነን። ከምንም እና ከማንም ከድፍን አፍሪካ ኤርትራ ለኢትዮጵያ ትቀርባለች፣ ኢትዮጵያም ለኤርትራ ትቀርባለች። የቀረብነው እኛ ነን፣ የተቀራረብነው በሁሉም ነገር የምንገናኝ በባህልም በሃይማኖትም በምንም በሁሉም እና ጌታ ሆይ ስለዚህ ነገር አብዝተን እናመሰግናለን። ምስጋናችን ከምንም በላይ ከፍ ያለ ነው። ምስጋናችን ከምንም በላይ የላቀ ነውና ተመስገን። እንደዚሁ እንደተጀመረ ደግሞ መጨረሻውም ፍጻሜውም ያማረ እንዲሆን የልባቸው ሐሳብ የነገስታቶች የልባቸው ሐሳብ የእጆቻቸው ስራ የተቀያየረ እንዲሆን በቃ ለጌታ እጃቸውን እንዲዘረጉ በጣም በቃ አላረለ እንትን እንዲሆኑ እንዲማረኩ አእምሯቸው ለጌታ እንዲማረክ ነው እኛ ጸሎታችን። ተባረኩልኝ ኤርሚዬ፣ በጣም ደስ ብሎኛል። ከኔ ጋርም ደስ ስላላችሁ እግዚአብሔር ይባርካችሁ። ተባረኩ። እሺ ጌታ ይባረክ፣ እግዚአብሔር ይመስገን። ደስ ብሎናል። ጌታ ይባርክ ወንድምነት። ያ ለምድራችን ጌታ ነው ጣልቃ መግባት ያለበት። በጸለይከው ጸሎት እንስማማለን፣ አሚን ብለናል። ከሱ ዘንድ ነው መፍትሄ ያለው። የነገስታትን ልብ እንደወደደ የሚያደርግ እሱ ነውና እግዚአብሔር ይመስገን። ተስፋ አለን በምድራችን ላይ ዳግም ወንድም በወንድሙ ላይ የሚነሳበት ዘመን እንዳይመጣ እንጸልያለን። በጌታ ፊት እንሆናለን። ጌታ ድንቅ አምላክ ነው። እሺ ብሩኬ እንዴት እናድርግ ወገኖች? ወንድምነት ውጭ ነው ያለው አይደል አንተ? አይ እረፍት አድርግ። እኔ ውጭ ነኝ ያለሁት። ዛሬ አልችልም መክፈት። የቤተ ክርስቲያን ፕሮግራም አለን። ዛሬ ቅዳሜ ነው እና ተባረኩ። እግዚአብሔር ይባረክ። እንቀጥላለን። እግዚአብሔር ከኛ ጋር ነው። ይሄንን ነው እኔ በጣም በቃ ላረጋግጥላችሁ የምፈልገው ወንድሞች እና እህቶች፣ እምነታችን በእግዚአብሔር ላይ ጽኑ ነው። ምድራችንን፣ ቤተሰባችንን፣ ነጋችንን ስናስብ፣ አገልግሎቱን ስናስብ የጌታ አብሮነት ስላለ ጌታ እንዳልታወቅ በቀኜ ነው ይላል ዳዊትና እንዳንታወቅ ከኛ ጋር ነው ያለው፣ በእኛ ውስጥ ነው ያለው። እግዚአብሔር እንስማው። ጌታ ይመራናል፣ እየመራንም ነው። እኔ በጣም ደስተኛ ነኝ በእውነት የጌታ አብሮነት ስላለ በጣም ደስተኛ ነኝ። እና ወንድምነት እረፍት አድርጉ። ሌሊት ነው እናንተ ጋር በጣም እኔ ጋር እንኳን እኩለ ቀን አለፈ እና ጸጋ ይብዛላችሁ። ተሰናበቱና ጨርሱ። እኔ በዚህ ጨርሳለሁ። ተባረኩ። እሺ ወንድምነት እሱ ጌታ ኢየሱስ ይባርካችሁ። ተባረኩ። ብሩኬ ሐሳብ አለ ዳኔ ጌታ ይባርክ፣ ጌታ ዘመኑን ይባርክ። እንግዲህ ቆንጆ ርዕስ ነው አይደል? ከትላንት ወዲያ ዛሬ የተነሳው ርዕስ ቆንጆ ነው። ወደ ብርሃኑ ኑ ብለው የሚጠሩን ሰዎች ምን አይነት ስፍራ ላይ እንዳሉ የተመለከትንበት ደግሞም እናንተም ያያችሁበት ስለሆነ በክርስቶስ ኢየሱስ ላይ ያላችሁን እምነት አጠንክራችሁ እንድትይዙ የሚጠሯችሁ ስፍራ ወደ ሕይወት ሳይሆን ወደ ሞት እንደሆነ እንድትመለከቱ ረድቷችኋል ብዬ አምናለሁ። በተለይ
እውነት እውነት እኔ ጌታ በሚያውቀው የእግዚአብሔርን ቃል ጠንቅቆ ያነበበ ሰው ኦርቶዶክስ እንደማይሆን አውቃለሁ። በጭራሽ እኔ በጌታ ነው የምወራረደው። እንደው አንብቤ ያለው በስርዓት የእግዚአብሔርን ቃል የሚል ሰው ኦርቶዶክስ አይሆንም። ነገር ግን እንደው በደንብ ጊዜ አግኝታችሁ ሲጀምር ለእግዚአብሔር እንግዲህ ጊዜ የለኝም ካለ አንድ ሰው በተለይ ደግሞ ፔንቴ ሆኖ ክርስቲያን ሆኖ ማለት ነውና የእግዚአብሔር ቃል ላይ በደንብ የሚለውን ያልተረዳ ያላነበበ ሰው እንደው በተለያየ ነገር ተታሎ ሊሄድ ይችላል። ለእናንተም ግን ማሳያ ነው የሚጠሯችሁ በወደ ምን አይነት ስፍራ እንደሆነ። እንግዲህ ጎዳና ላይ ያለ ሰው ና ቢለው አንድን ቆንጆ ቤት ውስጥ የሚኖር ልጅ ስለሚወደው ሳይሆን ስለሚጠላው ነው። ምክንያቱም ጎዳና ላይ ሲጠራው ብርድ አለ፣ ፀሐይ ይፈራረቅበታል፣ የሚመግበው የለም፣ የሚጠይቀው የለም፣ ዘመድ የለውም ምናምን ማለት ነውና ወደዛ ስፍራ ነው እየተጠራችሁ ያላችሁት። መዳረሻ የሌላቸው ሰው መሄዱበትን የማያውቁ ሰዎች ስላሉበት ስፍራ እርግጠኛ ያልሆኑ ሰዎች ናቸው ኑ የሚሏችሁና እንድታስቡበትም ጭምር ነውና በእግዚአብሔር ቃል ላይ ያላችሁን ደግሞ መረዳት የእግዚአብሔርን ቃል በመመገብ በመብላት ማለት ነው። መጽሐፉም ብላው ይሏል አይደል? እና በላውት የሚል ከዛ ሆድ ውስጥም ጣፈጠ እንደ ማር ጣፈጠ ነው ይለውና የእግዚአብሔር ቃል ይሄ ነውና የእግዚአብሔርን ቃል በደንብ በማንበብ በቤቱ ላይ በመጽናት የእግዚአብሔርን ስራ ደግሞ እየሰራን እንቀጥላለን ማለት ነው። ተባረኩ። ሁሌም ነው የምኮራው። እኔ እውነቴን ነው የምላችሁ፣ ጴንጤ ስለሆንኩኝ ኮራለሁ። ጴንጤ ማለት እንግዲህ ያው ይሄ ክርስቲያኑ የተሰበሰበበት ነው አይደለ? የክርስቲያኑ ማህበረሰብ ተሰብስቦ ያለበት ህብረት ነው እና በጣም ነው የምኮራው። እዚያችን ቀን ሁሌም ነው የምባርከው ማለት ነው። የወሰንኩበት ቀን ጌታን ለመከተል ከዚህ ድንቅ ከሆነ የእግዚአብሔር ቤተሰብ ጋር ጌታን ማምለክ የጀመርኩበትን ቀን በጣም ነው በቃ ማመሰግነው። ትልቅ ውሳኔ ነው በህይወታችን ከወሰናቸው ትልቅ ውሳኔዎች መካከል ያ ውሳኔ ነው ማለት ነው እና ሁሌም አመሰግናለሁ ጌታን ስለዛ ቀን፣ ለእግዚአብሔር የተሸነፍኩበት ቀን ማለት ነው እና ለእግዚአብሔር ስሸነፍ ያገኘሁት የዘላለም ህይወት ነው። ክብር ነው ያገኘሁት። ለእግዚአብሔር ስትሸነፉ ክብር ታገኛላችሁ። ለሰዎች ስትሸነፉ፣ ለሰዎች ስትገዙ ባሪያ ነው የምትሆኑት። ለእግዚአብሔር ስትሸነፉ ልጅ ትሆናላችሁ። የዘላለም ህይወትን ታገኛላችሁ፣ ትከብራላችሁ፣ አብራችሁም ደግሞ ትነግሳላችሁ። የመንግስቱም ወራሽ ትሆናላችሁ። ልጆች ስለሆናችሁ የሚወርሰው ልጅ ስለሆነ ማለት ነው። እናንተ ልጆች ናቸው የእግዚአብሔር። ይሄ ጴንጤው ማለት ነው ምናየው ማለት ነው። ከ1 እስከ 30 ኢየሱስ እያለ ሲያብድ የምትመለከቱት ከሞት ፍርድ ያመለጠ ህዝብ ነው እና ልጆች ነን እግዚአብሔር። ስለዚህም ደግሞ የተመሰገነ ይሁን። እጅግ በጣም ወዳችኋለሁ። ተባረኩ። አብራችሁን ይህን የእግዚአብሔር ስራ ስለምታገለግሉ አብራችሁን ስለተጠመዳችሁ ትልቅ አገልግሎት ነው። ረዥም ሰዓት ታብ እያረጋችሁ ሼር እያረጋችሁ ደግሞም ጥቅስ እየለጠፋችሁ አብራችሁን ነው የምታገለግሉትና ጌታ ዘመናችሁን ይባርክ። እንግዲህ ዋጋ ማለት ይሄ ነው አይደል? በጣም ማቴዎስ ወንጌል መጽሐፍ ምዕራፍ 10 ላይ እነሱን የተቀበለ የእነሱን ዋጋ እንደሚቀበል ደግሞ እንደሚያገኝ ይናገራል። ዋጋ ማለት እንግዲህ አገልጋዩ የሚያገኘው ደሞዝ ነው ከእግዚአብሔር ዘንድ። በዋጋ የዘላለም ሕይወት አይገኝም። የዘላለም ሕይወት በክርስቶስ ደም ነው። ዋጋ ክፍያ ነው። አብራችሁ እያገለገላችሁ ስላላችሁ ስለዚህ አገልግሎታችሁም ደግሞ እግዚአብሔር ይከፍላል ማለት ነውና ተባረኩ። ምናልባት ምህረት ቅድም ዘሙዬን ሳስገባት አብራ ገብታለችና ሳትናገር እንዳትወጣ 2 ደቂቃ ዳኒ ብትሰጣት ካለች ማለት ነው። ከዛ እንጨርስ። ተባረክ ዳኒሻዬ። እንግዲህ ረጅም ጊዜ ነው ዳኒ ርዕስ ሳይቀየር እንግዲህ ታውቃላችሁ አይደል? እዚህ ቲክቶክ ላይ ኦርቶዶክስ ሁኜ ከዳኒ ጋር ተወያየት ሞግቼው አውቃለሁ ወገቤን ይዤ እና ከዛን ጊዜ ጀምሮ ዳኒ በቃ ርዕስ ያልቀየረ ጀግና ወንድም ነውና ተባረክ። እግዚአብሔር በአንተ ውስጥ ስላስቀመጠው ጸጋ እግዚአብሔር ይባረክ። አንተም ለእግዚአብሔር ደግሞ በመታዘዝ ዘመን ይባረክ ማለት ነው። ኤርሚሻዬ ተባረክ። ዘሙ፣ ምህረት፣ ሴቭድ፣ ኤደን፣ ክርስቲያን ወንድምቶች ሁላችሁንም ወዳችኋለሁ። ተባረኩ። እሺ ብሩኬዋ ተባረክልን። እንወድሃለን። አንተን የመሰለ ደግሞ ወንድም ስላገኘን ደስ ብሎናል። ይባረክ እና ዊ ላቭ ዩ ብራዘር። ወንድምነት ኤርሚሻ በጣም ነው የምንወድ። በቃ እግዚአብሔር አንተ ላይ ስላስቀመጠው ጸጋ እግዚአብሔር እናመሰግናለን። አማራጭ የለንም። ወይ እንቀጥላለን ወይ ደግሞ እንቀጥላለን። ሌላ ምንም አማራጭ የለንም። ወንጌል ይሰበካል።
በቃ የሚያስቆም እግዚአብሔር እስካስጀመረ የሚያስቆም ኃይል የለም። እግዚአብሔር ብቻ ካንተ ጋር ይሁን እንጂ ማንም ሰው ቢነሳ ማንም ቢመጣ ማንም ቢሄድ እግዚአብሔር ብቻ ካንተ ጋር ከሆነ የማትሻገረው የማትወጣው ተራራ የለም። ጌታ መልካም ነው። እንጸልያለን ደግሞ እግዚአብሔር ያበረታል። ከዚህ በላይ ለብዙ ትውልዶች በረከት የምትሆንበት ዘመን አለ ከፊት እንጠብቃለን እና መበርታት ነው፣ አማራጭ የለንም። አሜን አሜን። ቴንኪው ወንድምነት፣ ቴንኪው ወገኖች፣ ክብሩ ለጌታ ይሁን። እንቀጥላለን። እግዚአብሔር ይባረክ። ትውልድን እግዚአብሔር ለማዳን ስለሚፈልግ አንጸጸትም። እዚህ የምናሳልፈውን ጊዜ ማለት ነው አንጸጸትበትም። በእግዚአብሔር መንግስት ውስጥ ዋጋ ከፍለው ከሚያገለግሉ ሰዎች ጋራ ወደፊት እንቀጥላለን። ወንጌል በምንም አይነት መልኩ ሊቆም አይችልም። የሚሰብኩትን ሰዎች በአንድ በተዘዋዋሪ መንገድ በዚህ ዓለም ላይ የሆነ ነገር ሁሉም ለማስቆም ይፈልጋል። ግን የጠራን ጌታ ደግሞ የታመነ ስለሆነ አይቆምም። ብዙ ድካሞች ሊኖሩ ይችላሉ፣ ግን በቅንነት እንደምናገለግል በደንብ ይታወቃል። የሚያውቁ ያውቃሉ፣ የማያውቁ ደግሞ አላወቁም። የግድ እንዲያውቁም አይጠበቅም። ግን በቅንነትና በጥሪ እንደምናገለግል እናውቃለን። ይሄን በደንብ አስምሬበት ነው የመጣሁት። ሁላችንም እንደዚሁ ማለት ነው። እና አንድ ህልም ጌታ የዛሬ 12 ዓመት ሆነው ይመስለኛል። 12 ዓመት ሆነው ነው 12 13 ዓመት አካባቢ ሆነው 12 ወይ እንደዚህ አካባቢ ነው። ልጆቻችን ያኔ አልተወለዱም። እነዚህ የምሰሟቸው ድምጾች አልተወለዱም። በአንድ ሌሊት ላይ የአባቶች አምላክ ወደ ቤቴ መጣ። ልከውም አልችለው ድምጽ ማለት ነው። እኔና ማማ ብቻ ነበር። እዚህ የምሰሟቸው ልጆቼ ያኔ አልነበሩ። ያሳየኝ የነገረኝ ነገር ከዛ በፊትም ከዛም በኋላ እውነት ነበረ ሆኖ ነው ያየሁት። እና እግዚአብሔር ይባረክ። ሳይጠሩ የወጡ ራሳቸውን ይመርምሩ። ሁሉ ሰው ካሜራ ከፍቶ፣ ሁሉ ሰው ቤት ከፍቶ የፈለገውን ያወራል። ሰው የራሱን የፈለገውን ያወራል። እኔም የፈለኩትን ማውራት እችላለሁ። አንተም አንቺ፣ ሁላችንም የፈለግነውን እናወራለን። የፈለግነውን ልናወራ ነው ወይስ የሚፈልገውን ልንመሰክር ነው የወጣኑ ብሎ የሚለው ግን ይሰመርበት። የምንፈልገውን የፈለግነውን ማውራት እንችላለን። ከራሳችን ሐሳቡን ያመነጨኑ የፈለግነውን ስናወራ ግብ ያደረግነው ነገር አለ፣ የራሳችን ነገር። በቃ ያንን ልታገኝ ትችላለህ። ሰው የፈለገውን አውርቶ ታዋቂነትን ከሆነ ታዋቂነትን ያገኛል፣ በሰዎች ዘንድ መታወቅ ማለት ነው። እኔ አሁን ጌታ ኢየሱስ በሚያውቀው እውነቴን ነው የምላችሁ፣ ምንም ከዚህ ነገር አንዳች ቅንጣት የማተርፈው ነገር የለኝም። ለመታወቅ ከሆነ በሚሊዮን የሚቆጠር ትውልድ መልእክቶችን፣ ቪዲዮዎችን ሰምተዋል። ግማሹ ደስ እያለው፣ ግማሹ እየተበሳጨ ምናምን ነገር ከሆነ በሚል ማለት ነው። ሁሉም እየተናደደም ደስ እያለው ሰምቷል። በቃ ዋው ምናምን ነገር ብዬ ፎሎ የሚያይ ሰው ቁጥር ቢሆን ኖሮ ፌስቡክ እንዳልኳቸው 3ኛ ዓመት ላይ 4ኛ ዓመት ላይ ወደ 7 ሚሊዮን ቪው አለ ይለኛል ስለሚልክ ሊንክ ማለት ነው። ዩቲዩብ ብቻ ነው የምላችሁ፣ ፌስቡክ ሳይጨመርበት። አሁን ይህንን ሰዎች ቢያዩ ገና በ3 ዓመት ማለት በዚህ 10 ዓመት ውስጥ የደረሰው ምን ያደርጋል? ቪው የሆነ ሰው አየህና እውቅና ምንድን ነው የሚጠቅማቸው? እንጀራ አይሆን ዳቦ አይሆን ያው ለማጭበርበሪያ ካልሆነ በስተቀር ማለት ነው። ያን ደግሞ አላረገውም አናረገውም። የእግዚአብሔር ልጆች አያረጉትም። እና አንድ እረኛ ታወቀ አልታወቀ ለዚህ ፕላኔት ምን የሚያመጣው ነገር አለ? ምንም።
በህይወታችን ውስጥ ስናውቀው ታሪካችንን የሚለውጥ የእግዚአብሔር ልጅ ኢየሱስ ክርስቶስን እሱም በማወቅ የጥበብና የመገለጥን መንፈስ እንዲሰጣችሁ ለምናለው ብሎ እንዳለ ጳውሎስ ለኤፌሶን ቅዱሳን ለዳኑ ሰዎች ጌታን ማወቅ ነው። ላልዳንም ሰዎች ጌታን ማወቅ ነው የሚጠቅመው። ላልዳኑ ሰዎች ጌታን ማወቅ የዘላለም ህይወት ነው። ለዳንን ሰዎች ጌታን እያወቀን መሄድ ልክ እንዳለው ማለት ነው ቅዱስ ጳውሎስ ለኤፌሶን ቅዱሳን እንዳለው የጥበብና እርሱም በማወቅ የጥበብና የመገለጥን መንፈስ እንዲሰጣችሁ ለምናለው ይላል። እና እውቅና ፈልጎ ይመጣል የሚያየው ህዝብ ብዛት አንዳንዱ ከሚያየው ህዝብ ብዛት አኳያ አስልቶት የመጣ ነገር አለ። እና በራእይ ስም ማጭበርበር ለንግድ በቃ ይሄ ካልሆነ በስተቀር ያውም የረባ ስራ ሰርተው ቢሆን ደስ ባለ ነበር። ግን በቃ ወንጌል ይቀጥላል፣ ወንጌል ይቀጥላል፣ ወንጌል ይቀጥላል። ወንጌል የእግዚአብሔር ልጅ የማዳኑ ወንጌል ይቀጥላል። ከሰዎች ዘንድ የሚመጣው ነገር ሰዎች ስላሞገሱን ስላወደሱንም አይደለም፣ ስለሰደቡንም አይደለም። እምቶ ልቤን አይደለም መንፈሴን በጣም የሚያቃጥል ደስ የሚያሰኝ የጌታዬን ድምጽ ግን ለተለት ስለሚያሰማኝ በጣም ደስ ይለኛል። በዚህ ሐሴት አደርጋለሁ። እውነት ወንድምነት በቃ ሁሌ ነው አልኩ። በቃ አይኔ በእንባ እየታጠበ ነው የምውለው የምወጣው የምገባው ማለት ነው። ለምን ብለህ ብትለኝ በቃ ጌታ ያወራል፣ ጌታ ይናገራል፣ እግዚአብሔር ይናገራል። ሰው እግዚአብሔር በሚያይበት አተያይ ቢያይ እንዴት ጥሩ ነበር። ዳንኤልን ሰው ሲያይ እግዚአብሔር በሚያይበት አተያይ እንዳይ ነው እንጂ ዝም ብሎ ካየ በቃ ዳንኤል እንደዚህ ነው ምናምን ነገር ብለን እንላለን። እግዚአብሔር በሚያይበት አተያይ ብሩኬን ማየት እንዴት መልካም መሰለ። ሰውን ሲያየው በሚያይበት አተያይ አይደለም እግዚአብሔር ሰውን የሚያየው። እንደዛ ቢሆን እዚህ ለሌሎቻችሁ ሁሉ ምሳሌ ሊሆን የምችል አንድ ተራረኛ በአንተ አተያይ ብታደርግ አንድ ቀን እንጀራ ላይ እንኳን እንዳመሰግን እንኳን እድሉ አይሰጠኝም፣ እንኳን ለመስበክ በሰው መስፈርት ቢሆን ማለት ነው። በሰው መስፈርት ቢሆን በራሱ በህዝቤ በወንጌላውያን አማኞች ዘንድ እንጀራ ላይ እስቲ ይጸልይልን እንኳን ተብሎ እድል አይሰጥም ነበር። ምክንያቱም በጣም ብዙ ነገር አለ። ማዕድ ላይ እንኳን ለማመስገን እኮ ሰው ከሰው የሚመረጥበት እኮ ነው። ይሄን ለማየት ከፈለጋችሁ ብዙ ጸጋ ያላቸው ሰዎች ቸርች ውስጥ እንኳን ተቀምጠው እድሉ አይሰጣቸውም። ራሱ ሰባኪ፣ ራሱ ባራኪ፣ ራሱ አስተማሪ፣ ራሱ ተንባይ፣ ራሱ ጸላይ፣ ራሱ ማዕድም ላይ አመስጋኝ ሁሉ በሁሉ የሆነበት አንድ ሰው ወይ የተወሰኑ ሰዎች ብቻ በሆነበት ለሌሎች ሰዎች እድል አይሰጥምና እግዚአብሔር ግን ሲያይ እንደ ሰው መስፈርት አይደለም። በዘመኔ ከማንም ጋር ማልደራደርበት የዳንኩበትን መዳንና ለአገልግሎት የተጠራሁበትን ጥሪ ነው። ከማንም ጋር ዓለም ሁሉ እንደፈለገ ማለት ይችላል፣ መብቱ ነው። እና ለእግዚአብሔር ክብር ይሁን። ጌታ ረድቶናል፣ እየረዳንም ነው። እናንተ ስራ እንደማይሰራ አስባችሁ ከሆነ በጣም ተታላችኋል፣ በጣም ተታላችኋል። የልጆቼን የህፃንነት ጊዜያቸውን እንኳን አላስታውስም። እናንተ ምስክሮች ናችሁ እዚህ የነበራችሁ። አሁን አድገው ተው እያልኳቸው ነው። ያኔ ግን ባባ እያሉ እያለቀሱ ድምጻቸው አብሮ ሪከርድ እየተደረገ ኦኬ። ምንድነው እዚህ ግብግቡ? ምንድነው የሚፈልገው ኤርሚያስ? ምንድነው የሚፈልገው ዳኒ? እዚህ የመጣኑ ለምንድን ነው? የዳንኤል ልጁን እያያችኋት ነው እስካሁን ድረስ እየመጣች ማለት ነው። ምንድነው ፍላጎቱ? ምንድነው ሜክ ሊያደርግ የፈለገው? ገንዘብ ነው? የትኛው ገንዘብ የሚያጓጓ? እዚህ አየት ጥሪ ሲሆን ግን እንዲያደርጋል ማለት ነውና የሚቆጨኝ ነው የዚህ ሶሻል ሚዲያ ላይ የሚቆጨኝ ይሄን ተናግሬ ተኛው ነው። በጣም የሚቆጨኝ አላማ ከሌላቸው ሰዎች ጋር መሰለፌ ነው።
ዝም ብዬ በራሴ ከረፈፍነት እየተንከረፈፍኩ ዓላማ ከሌላቸው ሰዎች ጋራ ግብ ከሌላቸው ሰዎች ጋራ ራይ ካልሰነቁ ሰዎች ጋራ የተሰለፍኩበት ወራትና ቀናት ብቻ እሱ ብቻ ይቆጨኛል። ከዛ ውጪ በጣም በእውነት አልኳችሁ በጣም የወንጌል አማኞች ይህንን ሶሻል ሚዲያ ለወንጌል ስርጭት አገልግሎት እጅግ ጠቃሚ ሆነ ልንጠቀምበት የሚገባ ነገር ቢኖር ይሄ ሚዲያ ነበር። በአግባቡ ተጠቅመንበታል ወይ እንደ ቤተክርስቲያን እንደ ማህበረሰብ አልተጠቀምንበትም ብሎ የሚለው ነገር ሌሎች ጥናት የሚያደርጉ ሰዎች ያጥኑ። እኔ ግን ዝም ብዬ እንዳንድ ወንድም ሳይ በአግባብ አልተጠቀምንበትም ሶሻል ሚዲያውን እንደ ወንጌል አማኞች አልተጠቀምንበትም። ብዙ አገልጋዮች ስማቸውንና ያላቸውን ክብር ለማስጠበቅ ክብርህን ጠብቅ ይላል። ምን ክብር አለ ብራዘር? አንተ ምንድነው ያለን ክብር? ስለ ጌታ ስለ ኢየሱስ ክርስቶስ ላለመሰደብ ላለመነቀፍ እንዳይተፋ ባደን እናትከን እንዲል አርጋት ይላል ኢየሱስ ጌታ ነው ብለስተን እሱን ስታይ ተሸማቀቅ አይደል? እና ከነ እስጢፋኖስ እኩል አክሊል ልትቀበል በሰማይ ጥርስህን ቦርሸህ በቃ በጌታ አምኛለሁ ብለህ ትገባለህ ለመንግስተ ሰማያት። አክሊል ግን አታገኝም። አክሊል አታገኝም። ሽልማት ግን አታገኝም። የዘላለም ሕይወት የሚከለክል የለም። ከነ እስጢፋኖስ እኩል ፀጉርህን በጣጥረህ ልክ የሆነ ቦታ ላይ ሄደህ በደከሙ ሰዎች እግር ውስጥ ገብተህ እንደምትወርሰው እዛ እንደዛ የለም። ያን ችሎት ያን ዳኛ እዛ ማታለል አይቻልም። እና ምን ይላል? ክብርህን ጠብቅ። አንዳንድ አገልጋዮች ለማናገር ፈልጌ ኤርሚ እባክህ ክብርህን ጠብቅ ክብርህን ጠብቅ ክላሴ አይደለም ይላል። ቲክቶክ ላይ መምጣት ክላሴ አይደለም ይላል። አየህ ገና አሁን በአብዛኞቹ ቲክቶክ ከፍተዋል። የኛዎቹ ክላሴ አይደለም ብላ ዘማሪ ሆኖ ቲክቶክ ያልከፈተ የለም። ስማቸውን ብቻ ሰርች አድርጎ እስቲ ቲክታክ ላይ በቃ እንደ ኮረዳ ልጃገረድ ፎቶ ተነስተው ለጥፈው ነው የምታያቸው። ጥቅስ አይለጥፉ። እግዚአብሔርን ቃላን እንዴት እንዳዳናቸው ጌታ አይናገሩ። ከተናገሩም እዛው እሑድ እኛን ሲያገኙን እዛው መድረክ ላይ ብቻ ነው። የለም ፓስተሮች የተባሉ ታውቁ ቲክቶክ ላይ ሰርች አድርጓቸው ስማቸውን አሉ። ግን ይናገራሉ? አይናገሩም። እነሱ አሜሪካ ስትጋብዛቸው ነው ከኢትዮጵያ የሚመጡት። አይ ምልህ ራስንማ እንደዚህ የሆነ ማራከስ የለብህም ቲክቶክ ዓለም ላይ ወርደ ምናምን ነገር ብሎ ይላል። ጌታ ኢየሱስ አይ ቲክቶክን የኃጢአተኞችና የወንበዴዎች ቦታ አድርገውት ምንም ቁም ነገር የማይገኝበት ቦታ ነው ብለው ንቀው ከፍተዋል። ግን ቢሃይንድ ባይሆነው ይሰሙናል። እዚሁ ነው የሚሰሙን። ጌታ ኢየሱስ ምስክር፣ እዚሁ ነው የሚሰሙን። እንደሚሰሙን እንዴት አወቅ ብላችሁ የምትሉኝ ቲክቶክ ላይ ያሉ አሁን ስማቸውን የማልጠራቸው አገልጋዮች ሁሉ ኤርሚ እየሰማንህ ነው ይሉናል። ቆይቻለሁ እኮ መስማት ከጀመርኩኝ ወደ 6 ወር ተከታተያለሁ። አንዳንዶቹም ዓመት ነው እና ይበል የሚያሰኝ ነው። ጌታ ይባርክ። እንግዲህ እንጸልይልሃለን ብለው ያወሩኝ ሰዎች ሳያቸው አሉ። አይሽ እዚህ ቲክቶክ ላይ አሉ። እዚህ ነዳሪ ነብሩኪየን ሲሰሙ ነው የሚውሉት አሉ። ምን አለበት ገስት ከፍተው ቢሰብኩ ኢየሱስን። አይ መለዛማ እንደዚህ በቃ ክላስ እኮ አለው አይደለ? እንግዲህ እዛ ወጣቱ ነው የሚበዛው እና በቃ ብዙ ስርዓት የሌላቸው ሰዎች ናቸው ያሉት እና ብዙ እኛ እናንተንም እንኳን ስናይ እንደው ጌታ መቼም እንደው ትዕግስቱን ሰጥቷችሁ ነው እንጂ እኔ በአንተ ቦታ ብሆን ምናምን ነገር ብሎ ይላሉ። እውነት ነው። ትዕግስት ጸጋውን አብዝቶልህ ነው። እግዚአብሔር ጸጋ አብዝቶልህ ነው። ገስት እኮ ልኮ ገና ስገባ ከየት ነው እንኳን ደህና መጣህ ብለህ ስትለው ሚስትህን አንዴ ልተኛት ይልሃል እና ያኔ የተላጠ ኮረንቲ ልትይዝ ነው እንዴ? በምን ምክንያት ነው እንደዚህ ያለው? እኔ ለምን ዓላማ ነው ቤት ከፍቼ ጠርቼው እንደዛ ብሎ የሚል? ኦኬ ስርዓት ካጣ ታወርደዋለህ። ካልሆነ ግን በስርዓት የሚያወራ ከሆነ አረጋግተው ማለት ነው። አረጋግተው የጌታን ወንጌል መንገር ነው። ላለመሰደብ የሚፈልጉ ስንቶች አሉ እኮ አልኩ።
ጸጋ ይዘው ጌታ ሆይ መቼ ነው የአገልግሎት በር የምትከፍትልኝ? መድረክ አሰጠኝም ወይ? ጸጋ ሰጥተኝ እንዴት መድረክ ትከለክለኛለህ? ስጋ ሰጥቶ ሰው ቢለው አይከለክልም እንደሚባለው ማለት ነው። እና መቼ ነው የምትደርስልኝ? ናውጣና ስበክ። አሁን መድረክ አይለመንም ጌታ። ጸጋ ከሰጠን አውጣና ስበክ። ኮሜንት እያየህ የምትሰብክ ከሆነ በፍጹም አትሄድም፣ የትም አትሄድም። በደንብ አድርገው ሰንኩፉ እስኪነቀል ድረስ በስድብ ውልቅ አድርጎ እኔ አሁን እንትን ምንድነው አንድ የእግዚአብሔር ሰው አለና ጉልበቱ ይሄ ጉልበቱ ማለት ነው ጉልበቱ የበሬ ምንድነው የግመል እግር የግመል ሻኛ የግመል እግር ድድር ያለ ማለት ነው። በበረሃ ሲጓዝ የግመል እግር ማለት ልክ እንደዛ ሆኗል። ከበረሃው አሸዋና ሙቀት የተነሳ እንደጠጠረ የግመል እግሩ ውስጠኛው እግር ልክ እንደዛ የእሱ አካል እስካልሆነ ምንድነው እስከማይሆን ድረስ ድንዛዜ እንደሚሰማው ከመንበርከክ የተነሳ እንደዛ ሆኗል። እና በስድብ እግዚአብሔር እንደዚህ አድርጎናል ማለት ነው። ስድቡና የስድቡ መዓት ልባችን እንዳይጎዳ ሞራላችን እንዳይጎዳ እግዚአብሔር ጸጋ አብዝቷል። እኔ ከዚህ በኋላ አዳዲስ የሚሰድቡኝ ስድብ የለም። የነሱ ትልቅ ጌታዊ ግን እንዴት እንደዚህ ታስበለኛለህ? አንተ ለስሜ እንኳን አትጠነቀቅልኝም እንዴ? አልለውም ለእኔ ስም እንደምጠነቀቅልኝ አልለውም። የእኔ ስም ከእግሮቹ በታች ተረግጦ የሱ ስም ይክበር። የእኔ ስም ተዋርዶ የኢየሱስ ስም ከፍ ከፍ ይበል። የዳኒ ስም ተዋርዶ የጌታ ስም ከፍ ከፍ ይበል። አለቀ። ሪያሊቲውን እኔ እያወቅኩት ምን በራሴ ልጆች ልታጠራጥረኝ ነው እንዴ? በራሴ ሚስት ካርዱን ሲመዝ እንዴ ነው የሚያደርግ? እውነታችሁን ነው እንዴ እያሉ ማለት ነው። ስንት ሺህ ህዝብ ተሰብሰበበት። ላይቡን ያየሁት ሰዎች ሼር አድርገው እና በዚህ ሁሉ እሳት ውስጥ እግዚአብሔር እያሳለፈ ወንጌልን እያገለገልን ያለ ነው። ጌታ እግዚአብሔር ዘመናችሁን ይባርክ። ጌታ ከኛ ጋራ ነው። ተሳድበው የደከማቸው ሰዎች አሁን ጌታን እየተቀበሉ ነው። እንቀጥላለን። ሌላ አዳዲስ ተሳዳቢዎች ካሉ መጣው እነሱም ደግሞ ይሞክሩ። ኢየሱስ ጌታ ነው። ኢየሱስ ህይወት ነው። የዘመን ህይወታችን ሁሉ የምስራች የሚነገር በእኛ ህይወት ውስጥ በእኛ ቤት ውስጥ ውድ ነው። ሌላ ቃል ስለ ኢየሱስ ውድ ነው። ውድ ነው ብራዘር፣ ውድ ነው። ጌታችን ውድ ነው። ረክሶብን አያውቅም፣ ቀሎብን አያውቅም። ሐሳቡም አይመጣልኝም እንደ ተራ ነገር ልቆጥረው። ብዙ ነገር ተነግሮኝ ረስቻለሁ። በጣም ብዙ ነገር አይቼ ረስቻለሁኝ። አይቼ ያረሳሁት ተነግሮኝ ያረሳሁት ለረሳው የማልችል ኢየሱስ ክርስቶስ የእግዚአብሔር ልጅ ነው። ብዙ ነገር ተነግሮኝ ረስቻለሁ። ሚስቴ ነግራኝ፣ ልጆቼ ነግረውኝ፣ አባቴ እናቴ ነግሮኝ፣ ወንድሞቼ አብሮ አደጎቼ በስራ ቦታ በአብሮ አገልግሎት ብዙ ነገር ረስቻለሁ። ብዙ ነገር አሳይተውኝ ረስቻለሁ። አይቼ ያረሳሁት ተነግሮኝ የማረሳው ኢየሱስ የእግዚአብሔር ልጅ ነው። ለእኔም ለአንተም ለአንቺም። መቼ ነበር የነገርከኝ? ትዝ አይለኝም። ስለማን ነበር የነገርከኝ? ስለ ኢየሱስ። ኧረ እኔ ትዝ አይለኝም ብዬ የምለው በህይወቴ ውስጥ የለም የለም። በአካል የሚያውቁኝ ሰዎች ሁሉ ማለት ነው። ያው በቃ እንግዲህ ተነሳበት፣ እብደቱ ተነሳበት ይላል። ከአይኖቼ እምባ ሲያዩ ማለት ነው። ኢየሱስ ብዬ ጠርቸው ሳልጨርስ ከአይኔ እምባ ሲያዩ በቃ ተነሳበት ኤርሚያስ እብደቱ ያሉኝ ሰዎች ሁሉ አሉ። አዎ ቆንጅዬ እብድ፣ ጨርቁን ያልጣለ ያላወለቀ ግን የኢየሱስ እብድ አይቸው ያረሳሁት ለረሳውም እማልችለው ስለሱ ሰምቼ ያረሳሁት
መቼ ነው የነገርከኝ ስለ ኢየሱስ? ኧረ እኔ ነግረኝም አታውቅም ነግረሽኝም አታውቂም ብዬ ስለ ጌታ የነገሩኝን ሰዎች የነገሩኝን ረስቸው አላውቅም። ያወሩኝ ውዴን እኮ ነው ያወሩን ውዳችን እኮ ነው። ለእኔም ለአንተም ለአንቺም አይረሳም፣ ሊረሳም አይችልም። የኔ አባት ስም ይባረክ። ሊረሳም አይችልም። ብዙ ቀን ብቻዬን ሆኜ አስቤያለሁ። ግን ምን አይነት ነህ ግን ጌታ ብየው ማለት ነው። በጣም ተገርሜ በምን ብለህ ብትለኝ በፍቅሩ ተገርሜ አልቅሼ አይኔ አያብጥ። በቃ ዝም ብሎ ደስ የሚል መንፈስ ወንድሞች እናቶች፣ ዝም ብሎ የሚያፍለቀልቅ የቀመሱ ያውቁታል። የእግዚአብሔር ልጆች ታውቁታላችሁ። እውነተኛ መነካት ትዝም አይለንም ብለን አንልም። ስለሱ ተነግሮ ትዝም አይለንም ብለን አንልም። ስለሱ ተነግሮን የህይወት ዘመን ትዝታችን ነው። በፍጹም ልንረሳው የማንችለው ማለት ነው። አድኖናል ብለን ለሌሎች ሰዎች እንናገራለን። ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ ዘመናት ቢቀያየሩ፣ ወራቶች ቢመጡ፣ ዓመታት ቢለዋወጡ ይሄው ነው። እዚች ፕላኔት ላይ በህይወት እስካለው ድረስ ወንድሞቼም በህይወት እስካሉ ድረስ ይሄን ቃል ነው ነገም ለመስማት የምትመጡት። ሌላ ምንም ነገር የለንም። ቦሪንግ ሆነብን ኤርሚያስ። በቃ 10 ዓመት ሙሉ ሰማን ይሄን ነገር አንተም ሌላ ነገር ለወጥ አታርግ። ምንም የምለውጠው የለኝም እህቴ፣ በመድኃኔዓለም ተይኝ። ምንም የምለውጠው ነገር የለኝም። እስቲ አንዳንዴ ለውጥ አድርግልኝ ነው። ምን ብለን እንለውጠው? በማን እንለውጠው? ጌታ ሁሉ ቀን ሞቱን አይደብርም እንዴ ብለህ ካልክ ከደበረ አንተ ሂድ ብራዘር። እኔ ችንካሩን ሳስብ በቃ ችንካሩን እያሰብኩ የእጆቹን ቀዳዳዎች እያሰብኩ የማነባው የደስታ እንባ ብዙ ነገር ቢኖር በዚህ ዓለም ነገር ያለ ነገር ጥንቅር ብሎ ይቅርብኝ እሱን ከማጣው። ያቺ ዘፋኝ እህት ያለችው ማለት ነውና እግዚአብሔር ነው ራሱ እንደዛ የሚገልጥልህ። ሲገልጥልህ ካልሆነ በስተቀር አታውቀውም። ጌታን ልትቀበል ስትል ተኝቼ በህልሜ ኤርሚያስን አየሁት፣ ልጆቼን ይንሳኝ፣ ኤርሚያስ አይን ውስጥ ኢየሱስ ክርስቶስ ተስሎ አየሁት አለች። እዚህ ላችኋል እዛ የዮኒ ማኛ ቤት በህልም እያወራ የነበረ ኤርሚያስ ቀና ስል አይኖች ውስጥ አሜሪካ ሀገር ነው ያለችው፣ ልጆቼን ይንሳኝ አለች። ኢየሱስ ክርስቶስ አይን ውስጥ ተስሎ አየሁት አለች። እኔ ጋር እኮ ብቻ አይደለም ብሩኬም ጋር ዳንዬም ጋር እያንዳንዱ የእግዚአብሔር ልጆች ጋር እንደዚሁ ነው። ገኒ ናት አይደል ስሟ? እኔ ብዙ ሰዎች ስለሆኑ እየረሳው ስሟን ማለት ነው። አዎ በቃ ዳንዬ ተኛ። ከዚህ በኋላ ብዙ ጌታ እኮ ቴንክ ዩ ሎርድ ቴንክ ዩ ዳንዬ። በቃ ታኙ ወንድምናት። ጌታ እኮ ጌታ ነው። ጌታ ነው። ጌታ ነው። ያላወቃችሁት ሰዎች ካላችሁ በጣም እዚህ ምድር ላይ በጊዜያዊ ዓለም ላይ የኖራችሁ ይህን ጌታ አለማወቃችሁን ስናስብ እኔም ወንድሞቼ ምቶቼ እናነባላችኋለን። እሱን ማወቅ ይሆንላችሁ። ይሉንታችንን ሁሉን ያጠፋው ስለሱ የትኛውን ቦታ ላይ ይሉንታ አይዘኝም።
ሰው እንደ እብድ ቢቆጥረኝ እንኳን ከኔቴራና ቲሸርት ቁንጣ ፓንት ላድርጌ አይደለም መለመላይን ቆሜ በመሰክርለት ማላፍርበት ክብሬ ነው። እንዳይመስልህ ጨርቅ አድርገውለት ቀራኒዮ ላይ የሰቀሉት በፎቶ ላይ እንደምታየው እንዳይመስልህ። አዋርደው ነው እርቃኑን የሰቀሉት። ቴንኪው ክብራችን ስለሆንክ ቴንኪው ወንድምነት። ተባረኩ። ጸጋ ይብዛላችሁ። እሺ ወንድምነት ጸጋ ይብዛልን። ተባረኩ። ጌታ ኢየሱስ ይባርካችሁ።